ፈጣሪ ሰጠንን አላህ ትላላችሁ። አላህ የሰጣችሁን አእምሮ ተጠቀሙበት። ስለዚህ በዚህ መንገድ በቃ ሰላማዊ የሆነ ሰዎቹ ነው። ጃይ አሁን የተቆረጠ ነገር ደርሶኝ ነበር እና እነዛን ልጆች እያወራቸው ነበር። በቃ ደስ ነው ያልከኝ፣ የምር ደስ ነው ያልከኝ። በቃ አንብቡት መጽሐፍ ቅዱሱን። እኔ ምንም ምላችሁ ነገር የለም፣ ግን አንድ ቀን ግን ጂያ ብላችሁ ልታስታውሱኝ ትችላላችሁ አልክ። በቃ ይሄ ሁሉ ነገር ከየት መጣ ነገር ካልከኝ ቀና ልብና ቀና ሀሳብ ስላለህ ነው። የምሬን ነው የምልህ። እኔ ከተመቸኝ ትመቸኛለህ እልሃለሁ፣ ካልተመቸኝ ደግሞ አትመቸኝም፣ አንመጣም ካልተመቸኝ። ቅድምም ጂጂ እያለች ነበረ ስለመውድህና ስለምትመቸኝ ጥሩ ሀሳብና ጥሩ አመለካከት ስላለ የምታንሸራሽራቸው ሀሳቦች የሚገርም ነገር ሁሉንም ሰው ስለሚያንጽ ስትገባም በጣም የተረጋጋ ስለሆንክ እንደውም ሲጮውብህ ምን ሲሉብህ ዝም ብለህ በእርጋታ ነገሮችን ሁሉ ታሳልፋለህ። ስለዚህ ትመቸኛለህ። ይሄን ነገር እንዴት አመጣኸው ብትለኝ በአንዴ አይደለም ያመጣኸው፣ እየተለማመድክ ነው። አሁንስ ገና ነን ሁላችንም። ወደፊት ደግሞ ምን እንላለን? እያደግን እንሄዳለን። ያንን ነገር እናድርግ ለማለት ነው የምፈልገው። አውራ እኮ ይለኛል እኮ ከባድ ነኝ። እሺ እናመሰግናለን አብርሽ። ያው ጥሩ ሀሳብ ነው የተነሳው። አክቹሊ እንደ ወዳጅነት ወይ ደግሞ እንደ ግንኙነት ሁለት አይነት ስቴፖች አሉ። አንደኛው ነገር እንደ ወዳጅነት መከባበር፣ መዋደድ ምናምን ይሄ አንዱ ነገር ነው። ሁለተኛው ነገር ደግሞ ለዘላለም ህይወት መተሳሰብ ነው። ለዘላለም ህይወት ከሰዎች ጋር መተሳሰብ ነውና የሆነ እኔም በራሴ እርግጠኛ ነኝ እነሱም በራሳቸው እርግጠኛ ናቸውና መጀመሪያ ያንን ነገር ማክበር ስንችል ነው ቀጥለን ወደሚቀጥለው ስቴፕ መግባት የምንችለው ማለት ነው እንጂ አንድ ሰው እንትን ሳይል የሆነ ነገርን ሰው ማክበር ሳይችል ዝም ብሎ ያንን ነገር አስተካክላለሁ ማለት ጥሩ አይደለም። እና ምንድነው እኔ በእስልምና ሃይማኖት በጣም የሚገርመኝ ነገር አለ ወላሂ እዚህ ቲክቶክ ላይ ከመጣው ማለት ነው። የማጠብቃቸው ሰዎች እስልምናን ተቀብሎ ታያቸዋለህ። እና እነዚህ የማጠብቃቸው ሰዎች እንደውም ትዝ ይለኛል አንድ ህይወት የምትባል ልጅ አረብኛ ጎበዝ ናትና ሐዲሶችን እየወጣች ምናምን ጉድ በቃ እንትኑን ቲክቶኩን በአንድ እግሩ አቆመችው። ከዛ በቃ ከሙስሊሞች ጋር ታወር ትጮሃለች። በጣም የምትቁነጠነጥ ናት፣ አስቸጋሪ ናት ምናምን ነገር እና ከኖርማል ሰው ጋርም ብታወራ ከአስተማሪዎች ጋርም ብታወራ ምንም በቃ አይመስላትም። በቃ የቆሎ ጓደኛ ነው የምታረጋት። እና በቃ ሲባል በቃ ትሰደባለች፣ በየሄደችበት ምን ትሆናለች ምናምን ነገር ማለት ነው። ከዛ ፋይናሊ አንድ ቀን እንዳጋጣሚ ያገኘዋትና በቃ እስቲ አውሪ አልኳት። ከዛ ማውራት ጀመረች። ከዛ ሰማዋት፣ በቃ እስኪ በቃ ድረስ ሰማዋትና ከዛ እየተረጋጋው ማውራት ጀመርኩ። ረጋ ብዬ ሳወራት እሷን መረጋጋት ጀመረች። ከዛ እንግዲህ በዛን ያህል ደረጃ በቃ ሰውን ስበጠብጥ የነበረች ልጅ መጨረሻ ላይ ሻሃዳ ያዘች። የሚገርም ነገር ሻሃዳ ስትይዝ በውስጥ ነው የያዘችው። ሻሃዳዋን ጨረሰች። በውስጥ በቃ መታ አታውቅም፣ ወደዚህ ግርግር ፈጥራ አታውቅም ምናምን ነገር ማለት ነው። እና ያው በመረጋጋት ውስጥ ሰውን በማክበር ውስጥ ብዙ ነገር ታተርፋላችሁ። እውነት እኔ አሁን ጂጂን በጣም ነው በቃ ማከብራት የምወዳት። ለምን ጥሩ ልብ አላት ብዬ ስለማስብ ማለት ነው። ያው ችግሮችን ቢኖርባት አይ ቲንክ ችግሮችም እሷ አሉብኝ ብላ የምታነሳቸው ነገሮች አሉ። እዚህ እናንተም እኮ እንዲያረጋችሁ ነው ምናምን ነገር ትላላችሁ። ግን እኔ ዛሬ እንደዚህ መሆኗን አይደለም ያው ነገ ምናልባት አላህ ከፈቀደን አላህ ሂደውን ከሰጣት የኛ ሙስሊም እህት ትሆናለች ብዬ ስለማስብ ያ የምጸጸትበትን ነገር ያንን እድሉን መንፈግ አልፈልግም። ያንን እድሉን እንድታገኝ ያላትን ነገር እየታገስን እያባበልን በቃ ቢያንስ ባትሰልምልን እንኳን ኢንሻአላህ ጥሩ ወዳጃችን የሆነ አብርሽ ክርስቲያን በጣም ዊዝ ሪስፔክት ማለት ነው። እሱም ቢሰልምልን ደስ ይላል። ግን ካልሰለምክ እናጠራገረግልን ማለት አይደለም። በቃ መጥቶ ከኛ ጋር ተጫውቶ ይሄዳል። ምንም ቢሆን እኮ ኢትዮጵያዊ ነን። አማርኛ የምናወራው ቋንቋ አለን፣ ባህል አለን፣ ታሪክ አለን፣ ብዙ ነገር እኮ አለን። እና ያ ነገርን አስቡና የሆነ ሰው ትንሽ ነገር ስታገኙ እንትን ማረግ ምናምን ነገር ጥሩ አይደለም። ሁል ጊዜ ሰው ወደ ህይወታችሁ ሲመጣ ያንን ሰው እንግዳ አድርጉት። ሁል ጊዜ ሰውን ቤት ሄዳችሁ በቃ ያ ነገር የሚረብሻችሁ ከሆነ ከዛ ቦታ ለቃችሁ ውጡ። በቃ ቦታችሁ አይደለም። ግን በቃ ሰው ጋር ሁል ጊዜ ሰው ወደ እናንተ ህይወት ሲመጣ እንግዳችሁ አድርጉት፣ ተንከባከቡት፣ ሐሳቡን አዳምጡት። ገባችሁ? ሰው ሲናገር፣ ጥያቄ ሲጠይቅ፣ ሲጨነቅ ማለት ነው ያንን ነገር በስነ ስርዓት እንደሰማችሁት ራሱ ካወቀ አንደኛ የጥያቄው ግማሽ ይመለስለታል፣ ሁለተኛ የጭንቀቱ ግማሽ ጭንቀት
እንትን ይልለታል ማለት ነው። ገባ እና ይሄ ነገር አለ እና አንድ 2 ደቂቃ መጥተው ቆይ ረሲ አለክ ረሲ አለ ረሲ መሰለኝ። ሰላም አለይኩም ዛዬ ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? አለው ሀሳብ ካለክ ቀጥልሽ። 2 ደቂቃ መጣሁ። እኔ ትንሽ ስራ ይዣለሁ፣ እቀጥላለሁ ትንሽ ቆይቼ። በቃ እሺ። አህመድ አለክ? አህመድ አለው ጃይ ላይ ያሳለፍናት ጥሩ ነገር ግን በዛንኛው ዓለም ሊያገናኘን ይችላል። ምክንያቱም የምንሄድበት ቦታ አንድ ቦታ ነው። የምንገናኝበት የምንሰባሰብበት ቦታ ጥሩ ቦታ ሊሆን ይችላል እና እዛ ቦታ ላይ የተሻለ ነገር ከሰራን ብቻ ነው። ግን ምድር ላይ የተሻለ ነገር ከሰራን፣ ለሰው ጥሩ መሆን ከቻለን፣ የራሳችን ላይ ጥሩ ነገር ካደረግን፣ በራሳችን ላይ ጥሩ ነገር ከተገበረን ብቻ ማለት ነው። ያ ነገር እንዴት መምጣት አለበት ካልን አንደኛ ፈጣሪያችንን በደንብ መገዛት፣ በደንብ ማወቅ መቻል አለብን። ማንን ምንን እያመለከን ነው፣ እንዴት ነው እየተገዛን ያለ ነው የሚለውን በደንብ ትኩረት ማድረግ መቻል አለብን። መጽሐፍ ቅዱስ ምንድን ነው የሚያስተምረው? በደንብ ማጥናት መቻል። ቁርአን ምንድን ነው የሚያስተምረው? ከቁርአንስ የተማረውን ያክል ምን ያህል ተግባራዊ እያደረግን ነው? በነገራችን ላይ የየዕለት ከዕለት ተግባራችን ውሏችን እኛን እየመሰለ ይሄዳል። የምንሰራቸው ነገራቶች በሙሉ እኛን ይመስላሉ። ለምሳሌ እኔ ጠዋት ተነስቼ ምን እሰራለሁኝ? ዋት ነሳ እችላለሁኝ ሰግጄ ከዛ በኋላ አረፋድ ላይ ዱሃ ሶላት አለ፣ የሱና ሶላቶች አሉ። እነሱን ሰግደን ከዛ በኋላ ደግሞ ማንረሳቸው 5 ወቅት ሶላቶች አሉ አይደለ? ስለዚህ እነዛ ነገሮች ላይ በደንብ መስራት መቻል አለብን። ሰላታችንን በደንብ መስገድ መቻል አለብን። ከዛ ባለፈ ነገር ደግሞ ከግዴታ ከተደረገብን ውጭ ደግሞ የምናተርፍባቸው ነገራቶች አሉና እንደሱ ላይ ትኩረት ማድረግ መቻል አለብን እና በዛ ተግባራቶች ላይ በደንብ መስራት መቻል አለብን እላለሁኝ። አብርሽ ያነሳው ሀሳብ በጣም ገዢ ሀሳብ ነው። ምክንያቱም ያለነው የተደወለብኝ ማውራት ያለብኝ ስልክ ስለነበረ ነው። እንደ አጋጣሚ ተቆረጠ። እስከዛ ድረስ እንትን እላለሁ ማለት ነው እና ሁል ጊዜ በዕለት ተዕለት ህይወታችን ላይ ሰዎችን እንግዳዎቻችን እናደርግ። ምንድን ነው መሰላችሁማ እኛ ባደረግነውና በተደረገብን ነገር በአጠቃላይ ህይወት ላይ ባለን እርምጃ ወይ ደግሞ ህይወት ላይ ባለን ጉዞ እንደ ቡድን የሚመዘን እንደ ቡድን የሚጠየቅ ሰው የለም። ሁሉም ሰው የሚጠየቀው ለግል ነው። ስለዚህ በግላችን መወጣት ያለብንን ኃላፊነት መወጣቱ ተገቢ ነው። ነገ ምን እንደሚሆን አይታወቅም እና ከሆነ ሰው ጋር ተገናኝታችሁ የሆነ ቀን የሆነ ቦታ ተገናኝታችሁ የሚያወቃቀሳችሁ ነገር ትታችሁ ከምትሄዱ የሚያመራረቃችሁ ወይ ደግሞ የሚያስተባብራችሁን ነገር አድርጋችሁ ማለፉ ተገቢ ነው። ለምን ሲባል እኔ ነገ አሁን ለምሳሌ ከአብርሽ ጋር ነገ የት እንደምገናኝ አላውቅም። የሚያወቃቅሰንን የሚያጣጥለንን ነገር ዛሬ አስቀምጬ ከሄድኩ በቃ ጉዴ ነው የሚፈለው። ምናልባት ኔክስት ሙቫችን ላይ እሱ ሊረዳኝ የሚችለው አይነት ቦታ ላይ ብንገናኝ ፊቱን ነው የሚያዞርብኝ። ግን ዛሬ እኔ ለሱ መልካም ከሆንኩለት ዩኔቨር ነው ነገ እኔ ሊያግዘኝ የሚችል ቦታ ላይ ልንገናኝ እንችላለን እና በነገራችን ላይ ዛሬ መጥፎ ነገር ባደረግን ቁጥር ለሰዎች የማይመቹ በሆንን ቁጥር ምንድነው የምንሆነው? ነገ አወዳደቃችንን እያከፋን በቃ ይሄ መጥፎ የሆነ ቅዠት ነው ህይወታችን ላይ የጣለን የምንሄደው ማለት ነው። ስለዚህ ይህን እናስብበት ለማለት ነው። ቀጥል፣ አንዳችሁ ቀጥሉ። መጣሁ የተነጋገረ ጥሩ ሀሳብ ነው። ጀስት የተቀያየር ነው። ቅድም እንዳለው ያለው እሷ ወደኛ ትመጣለን፣ ዋናው የዘላለም ህይወት ነው ይበልጠው እንዳለው ሁሉ እኔም ወደ ክርስቶስ እንድትመጡ በጣም ነው የምመኘው። ምክንያቱም ዋናው የምድራዊ ሳይሆን የዘላለም ቤታችን አንድ እንዲሆን ስለምፈልግ ነው እናንተ ጋርም ገብቼ የምጠይቀው እና የሚያድነው ኢየሱስ ነው። ኢየሱስ ወደ እግዚአብሔር እንድትመጡ ስለምፈልግ የምር ለምን ሁላችንም ያዳም ዘር ነን፣ ሰው ነን እና ሁሉም ወደ ፈጣሪው እንዲቀርብ ስለምፈልግ የኔም ሀሳብ ነው፣ የኔም ምኞት ነው። የእናንተንም አከብራለሁ። ሁሉም የኔ ነው ልክ ነው የሚለው ልክ መሆኑን የሚያውቀው አንድ ፈጣሪ ነውና እግዚአብሔር ሁላችንም
ልቦና ይስጠንና ወደ እግዚአብሔር መልሰን ለማለት ነው። እያለህ ኦልቢ ግን ድምፅህን አሰማኝና እኔም ልወጣ ስለሆነ ሀሳብህን ልስማ። በሰው ቤት ላይ ግን መጥቼ ኦልቢ። እሺ እሺ ሁላችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሻሎም ብያለሁ ለሁላችሁም ለክርስቲያኖች። አብርሽ ሰላም ነህ አንተ? ደህና ነኝ እግዚአብሔር ይመስገን። ኦልቢ ደህና ነህ? አልሐምዱሊላህ። አብርሃም ተናገር ስላለኝ ነው። ይፈቀድልኛል? ማን ነው ሞዴሬተር? እንጂ አለ ጃይ ሞጣ ብሏል። መናገር አብሽር፣ ሀሳብ መናገር ይችላል። እሺ አብሪ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ሰው ነህ፣ የልጅ ትልቅ። አላህ ይጨምርልህ። አሁንም ሰብእናህ በጣም ደስ ይላል። ኖርማሊ እኔ የሆነ ነገር ሰምቼ ነው ይሄንን የዛሬውን ነገር ማን እንደሆነ ባላውቅም የሆነ ሰው ሻሃዳ ይዛል የሆነ ነገር እንትን ሰርፕራይዝ ነገር አለ ተብዬ ትላንት ነው ከትላንት ወዲያ መንገድ ላይ ማለት ነው ልቤ ተንጠልጥሎ ራሱ የነገረኝ አካል መስሎኝ ያ ነገር ዛሬ ነው ብሎ አሁን ሼር አደረገልኝ። ዝግጅቱም ጃቤት ነው ያለኝ እና ለዛ ነበር ወደዚህ የመጣሁኝ። ብዙም አልሰማሁም። ኖርማሊ ምንድነው ለማንኛውም እኛ እዚህ ንጽጽር ላይ ነው ይሄ ቲክቶክ እዚህ ቤት ያው ንጽጽር ነው የሚሰራውና ንጽጽር ደግሞ ኮምፓራቲቭ ሪሊጅን ነው። እኛ ሙስሊሞች እንደኛ አስተምሮ 100% እስልምና ሃይማኖት ትክክል ነው። እንደ ክርስቲያኖችም እንደዛው ነው። ነገር ግን ምንድነው ታዲያ ጥሩ ስነ ምግባር ሲኖር አንዱ አንዱን ማዳመጥ ከቻለ እንደኔ ማለት ነው እስልምና ጥሩ ሃይማኖት ብቻ ሳይሆን ዘ ቤስት ሪሊጅን በት ዘ ሞስት ሚስድ አንደርስቱድ ሪሊጅን ስሩ አውት ዘ ወርልድ። በጣም ምርጥ ሃይማኖት ሆኖ ግን ሰዎች በተቃራኒ የተረዱት ሚስ አንደርስታንዲንግ የተሰራበት ሃይማኖት ብዬ ነው የሚወስደው ማለት ነው እስልምና ሃይማኖትን። እኛ ደግሞ ወደ ክርስቲያኖች የማንሄድበት ምክንያት ደግሞ ምንድን ነው? አንደኛ እግዚአብሔር ራሱ ብለን ስንጀምር ወዲያውኑ ትንሽ እንደተንቀሳቀስን ሶስትም አንድም ሶስትም ስለምንባል አይደለኛም እኛ ለክርስቲያኖች ለራሳቸው ለአገላለጽ በጣም ይከብዳቸዋል። ይሄ እውነት ለመናገር ማለት ነው። በጣም ይቅርታ ለንግግሬ ማለት ነው። ይከብዳቸዋል፣ ወላሂ ይከብዳቸዋል። እየከበደም ነው አይደለም ለምእመኑ ለተማሪዎች ማኑ ለቄሶችና ለአባቶቻችሁ ራሱ የሚከብድ ነው ስላሴን ለማስረዳት ማለት ነው። ስለዚህ እህታችን ቅድም ስትናገር ነበረ ወደ ኢየሱስ ክርስቶስ ነው ምናምን ትላል። እኛ ወደ ኢየሱስ ክርስቶስ ከመጣን ቆይተናል፣ በጣም ቆይተናል። ምክንያቱም አላህ በቁርአን ነግሮን ዛሬ ሳይሆን ዛሬ 2446 ዓመት ላ ኑፈሪቁ በይነ አሐድ ሚን ሩሱሊ አንድም ነቢያትን መልእክተኞችን ሳንለይ ከአላህ ስለመላካቸው እናምናለን። አንድ ላ ኑፈሪቁ በይነ አሐድ ሚን ሩሱሊ ወቃሉ ሰሚዕና ወአጣዕና ብለናል። እኛ በሉ እናንተ ሰዎች ቃሉ ሰሚዕና ሰምተናል፣ አላህ ያለውን ታዘናልን በሉ ተብለን ቃል ገብተናል። እኛ ያው ኦልቢን አይ ቲንክ ያወራውን ነገር አልሰማሁም፣ ግን ያው ማንም ሰው ምንም አይነት ወሬ ሲያወራ ምንድን ነው የሚያወራው? ካለው ውዴታ አንጻር ነው። ካለው ጥሩ ምኞት አንጻር ነው ይህንን ነገር የሚናገረው ማለት ነው። እና ያው መልካም ነገርን ከማሰብ አንጻር ነው። እና በዛ ልክና ልኬት የሁሉንም ንግግር ተረዱ።
እኛ እንደ ሙስሊም እነሱም እንደ ክርስትና እኛ እንደ ሙስሊም የምናምነው ለሰዎች የምናስበው ነገር አለ። ምድራዊ ህይወት ላይክ ጊዜያዊ ነው። ትናንትና የጠገባችሁ ዛሬ ይርባችኋል። ትናንትና የለበሳችሁት ዛሬ ይረጅና ደግሞ ትቀይሩታላችሁ እና ጊዜያዊ ነገር ነው። ግን ጊዜያዊ ደግሞ የሌለበት ህይወት ደግሞ አለ ማለት ከልባችሁ ነገሮችን የምትጠግቡበት ከልባችሁ ነገሮችን እንደ አዲስ የሚሰማችሁ የዘላለም ህይወት አለና ምንኛ ለዛ ቦታ በዘላለም በቆየን። አሁን ይሄ ስብስብ ደስ ሲል እንደዚህ ሆነን አንድ እምነት እያመንን እየተዋደድን እርስ በርስ እየተከባበርን ይህንን ህይወት ለዘላለም መኖር በጣም ትልቅ ነገር ነውና እኛ ለዛ ነው ሰዎችን የምናስባቸው። እኛ የሚያኑ ተስፋችን ያንን ተስፋችንን ደግሞ ለሰዎች እናካፍላለን እና አብርሽም ደግሞ ተመሳሳይ ነገር ይህንን ነገር ያስቡልናል ይመኙልናል ማለት ነው። አንድ ሁለት እየተባባለን የተወሰነ ነገር ተመካክረናል። አልሐምዱሊላህ እና አብርሽዬ እኔ እናንተ እስቲ የሆነ ቀን ወይ አንተ ቤት ምናምን ነገር እስቲ ስለ ህይወት እናወራለን እና ስለ ህይወት እናወራለን። በዚህ እንኳን እስቲ ላሸብለለክ እንጂ አንተ ምንም ትሸበለል አይነት ሰው አይደለም። ችግር የለውም እናወራለን ኢንሻአላህ። ስለመጣክ ደስ ብሎናል። ካሁን በኋላ ያለው ፕሮግራም ምናልባት አንተን የማይመለከት ሊሆን ስለሚችል እንዳላስጨንቅ እንዳላስገድድ ብዬ ነው። ምንም ችግር የለውም። እኔ ቁጭ እያልኩ አይደለም ጃዬ ቁጭ ብዬ ብሰማው ለእኔ ምንም የለውም ነበረ። ነው ያለሁት ቢሮ ስለሆንኩ ወደ ቤቴ ገና አልገባሁም። እኔም ተነስቼ ወደ ቤቴ ልግባ ላዝግም ቀስ ቀስ እያልኩ አንድ ሁለት እያልኩ ማለት ነው። ተነስተ ወደ ቤት ብገባ ነው የሚሻለው። እዚህ ያሰልሙሃል እነዚህ ልጆች። ችግር የለውም። ኦልብዬ ሰላም ብያለሁ። እሺ ወንድም አለምዬ እንዴት አለ? አንዴ ሰላም አለው። ኦልብዬ እንደ ጎርፍ እንዳይወስድ ብሎ ነው እጃ። ችግር የለውም። ሰላም ብያለሁ። ሁላችሁም እንግዲህ መልካም ጊዜ፣ መልካም ምሽት፣ መልካም ሌሊት ይሁን ብያለሁ። እናመሰግናለን። አላህ ይጠብቅክ። እንግዲህ አንተ ሰማ ቆቡን ገዝቼ ያስቀመጥኩልህ ከአንድ ዓመት በፊት ነው። ታረጋታለህ። እቺ ቆብ ያላንተ ቆብ አለች ለአንተ የተገዛች ያላንተ። በጣም እመኛለሁ እሱን ነገር ባደርገው። በቃ እሰጥሃለሁ፣ አቀብልሃለሁ። ደስ ይለኛል። ደግሞ በሚገርም ሁኔታ ያምርብኛል። አዎ እውነት ነው ያምርብኛል። ጃዬ በቃ አመሰግናለሁ። እሺ ሁላችሁም ደህና ደሩ። እኔ የምልህ ወይ ኡስታዝ ወዲዬ ማለት ነው የጠበቀና ጫን ያለ ሰላምታ አድርስልኝ። እሺ ኦኬ፣ እሺ አደርስልሃለሁ። እሺ ሰላም በልኝ። እሺ እልልሃለሁ። እሺ አባቴ አላህ ይጠብቅህ። እሺ እጅጋየሁ ወይጆ እንዴት ነሽ? አለን መስገነው። አልመሸም? ወደ ቤት አትሄጂም? እሺ ውጪ ነው አንተን እንዳላስጨነቅ ቁርአን ልንከፍት ስለሆነ እንዳያስጨውሽ አንቺን ተሸክሞ የሚያወጣ የለም ከዚህ ለዛ። እሺ እንትን ወደ በኋላ ተመለሽ ከቆየን። እሺ ከቆየን አያስጨውሽም። ስቀልድ ነው። ቅድም ኦሊክን በተናገሩ ላይ አሳብሰት ደስ ይለኝ ነበር። ያው ለዛ ነው የእሱን ተናገርኩኝና ምን አልኩሽ መሰለሽ? እሱ የተናገረውን ሀሳብ ምን እንደሆነ አልሰማውም፣ ግን መጨረሻ ላይ ምን አይነት ነገር ሊኖረው እንደሚችል አሰብኩና ከዛ ኢንቴንሽኑን ነገርኳችሁ። ኢንቴንሽኑን የነገርኳችሁ ያው እሱ ያሰበውን ነገር ነገርኳችሁ እንጂ የእናንተን ሃይማኖት የሚያብጠለጥል አይነት ነገር ከመሰላችሁም እንደዛ አይደለም። መልካም ቅን ነገር ከማሰባል በደንብ ምን ያብጠለጠለው ብናገር ደስ ይለኝ ነበረ። በቃ እሺ ምን እናድርግ መሰለሽ? አሁን ኦልቤን ልክ እንዳለቀ እቤት ይከፍታል፣ ሄደሽ ቀታፋጥጪዋለሽ። እሺ እኔ ካንተ ቤት አላቆም አልሄድም። እሱ አይ ኦልቤን እሱ ነው ስነ ስርዓት ያስተማረኝ እኔን። ስነ ስርዓት ግብረ ገብ እምነትና ስነ ስርዓት እኮ በጣም ይለያያል። በቃ እሺ እጅጋየሁ ቤንዝል እየጨረሽ ነው። ከቤት ይውጭልኝ። ቻው በል። እሺ ቻው በይ። ፎሎ አድርጌሻለሁ። ፎሎ አድርጊኝ። በቃ ችግር የለውም። እሺ እገረፋለሁ። ምንም ችግር የለውም።
እሺ እሺ። አሁን ምን መሰላችሁ ማደርገው አንድ ማደርገው ነገር አለ። ቆይ እስቲ አንድ የቀረብኝ ሰው አለ ታውቃላችሁ? አንድ ሰው። እሺ ቆይ አህመዱ አለክ እንዴ? አህመዱ ያለው ጃይ ምን ላርግ አሰብኩ መሰላችሁ? አይ በቃ ለወረድ እንደ እንጃ። አረ እንዴት ወዴት ነው? አንተ እኮ ግርማ ሞገሳችን እኮ ነክ ግሬሳችን ማለት ነው። እሺ ኡስታዝ ጀማልን እየጠበቀን ነበረ። ኡስታዝ ጀማል በጣም ከምንወዳቸው ከምናከብራቸው ኡስታዛችን አንዱ ናቸው። በጣም ደርባባ ናቸው። ሺ በክንፉ ሺ በአጥናፉ የተባለላቸው ቃተኛም ሞገደኛም ያልሆኑ ናቸው። አላህ የአገልግሎት ጊዜያቸውን ያርዝምላቸው። በጣም ነው ማከብራ እኔ ከድሮ ነው በጣም የምወዳቸውና ማከብራቸውም አልሐምዱሊላህ ኡስታዝ ጀማልን ስላወቅኩኝ ማለት ነው። ኢንሻአላህ እንደ አላህ ፍቃድ ያላቸውን ዕውቀት ተገቢ በሆነ መንገድ እንጠቀማለን ማለት ነው። ዛሬ እንግዲህ አንድ ሻሃዳ የሚሰው አለ። አልሐምዱሊላህ ለዚህ ቀን ስላበቃን ማለት ነው። ምንድነው እኛ ሙስሊሞች ህይወታችንን ከአላህን የተሰጠን ከዛ በኋላ ደግሞ ህይወታችንን የምናውለው ደግሞ ለአላህ ነው። ከዛ በኋላ ልክ ህይወታችንን ለአላህ ካዋልን በኋላ ለአላህ ከተገዛን አላህን ከታዘዝን በኋላ ሞተን ወደ አላህ ነው የምንሄደው እና ይሄ ነው በቃ ሰርክላችን ማለት ነውና ሁሉም ወገኖቻችን ይሄ ህይወት እንዲገባቸው ይሄን ህይወት ገብቷቸው ደግሞ ወደዚህ ህይወት መጥተው ከአላህ መምጣታቸውን አምነው እዚህ ምድር ላይ ባላቸው ህይወት ቆይታ ደግሞ አላህን ብቻ እየተገዙ አላህን ብቻ እያገለገሉ አላህን ብቻ እያመለኩ አላህን ብቻ እየተመጀኑ አላህን ብቻ እየተደገፉ በህይወት ምድራቸው ኖረው ይሄ ስለሆነ ቀጥተኛ መንገድ ይሄኛውን ቀጥተኛ መንገድ ይዘው መጨረሻ ላይም ወደ አላህ እንዲሄዱ ወደ ጀሃነም እንዳይሄዱ ጥሪያችንን እናቀርባለንና አላህ በረዳን መጠን እንግዲህ ያው ሰዎች የሆነት እየገባቸው ወደ መስመሩ እየመጡ ነው። እንደ አላህ ፍቃድ እንግዲህ ዛሬ ወገናችን መቅደስ ሻሃዳ ትይዛለች። አልሐምዱሊላህ ላይክ ለረጅም ጊዜ ተጠብቆ የነበረው ነገር ነው። አልሐምዱሊላህ እና አይ ቲንክ መቅዲ ሻሃዳ የሚያስይዛት ዮኒ ነው መሰለኝ። ዮኒ ሻሃዳ ታስይዛት አለክ መቅዲ አለሽ? እሺ አንድ ደቂቃ ስጡኝ ቆይ መጣሁ። ማሻአላህ ደስ ይላል። አላሁ አክበር አላሁ አክበር አላሁ አክበር። እና ደስ የሚል ምሽት ይሆናል ማለት ነው ኢንሻአላህ። ደስ ይላል። አላሁ አክበር ታችን መቅደስ ያ ምንድነው ግን? ቆይ ሱብሃንአላህ በጣም የመጨረሻ ጃሂብ የሰለመለት የተደሰትኩት ከዛ በላይ ነው። ሱብሃንአላህ ሰምቼ ነበረ። አላሁ አክበር ግን አልጠበቅኩም ነበር። አላሁ አክበር አላሁ አክበር አላሁ አክበር። ሁሉም ቀን አለው። አዎ እሺ መቅዲ አለሽ? መቅዲ እንዴት ነሽ? እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። እስልምናን ለመቀበል ያስገደደሽ ሰው አለ? የለም። ወደሽና ፈቅደሽ ነው አይደለ ለመስለም የወሰንሽው? አዎ። በጣም አሪፍ። እሺ ዮኒ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ተፈደል። ያው አንተ ነህ ሻሃዳ የምታስይዛት። ኦርደር ያደረገችው በኦርደር ነው መሰልሞ። እንግዲህ ሻሃዳ ሲዛት ቀጥላል። እሺ መቅዲ አለሽ? አለሁ። እሺ እኔ የምለውን የምስክር ቃል አብረሽኝ ትያለሽ። መቅደስ እሺ እሺ አሽሃዱ አላ ኢላሃ ኢላላህ
እሺ አብረን እንበል ድጋሚ አሽሃዱ أشهد አነ ላ ኢላሃ أن لا إله ኢለላህ إلا الله ወአሽሃዱ وأشهد አነ ሙሐመደን أن محمدا አብዱሁ ወረሱሉሁ عبده ورسوله ወአነ ኢሳ وأن عيسى አብዱላሂ ወረሱሉሁ አብዱላሂ ወረሱሉሁ عبده ورسوله እሺ አላሁ አክበር። ይሄንን በአማርኛ እንደግመዋለን። ከአላህ በስተቀር كالله بستقر በሐቅና በእውነት بحقنا بأنت የሚመለክ አምላክ የለም ብዬ መሰክራለሁ። የሚመለክ አምላክ የለም ብዬ መሰክራለሁ። ነብዩ መሐመድም ነብዩ መሐመድም የአላህ መልእክተኛና የአላህ መልእክተኛና ባሪያው ናቸው ብዬ መሰክራለሁ። ባሪያው ናቸው ብዬ መሰክራለሁ። ነብዩ ኢየሱስም ነብዩ ኢየሱስም የአላህ መልእክተኛና የአላህ መልእክተኛና ባሪያው ናቸው ብዬ መሰክራለሁ። ባሪያው ናቸው ብዬ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አልሐምዱሊላህ አላህ ለዚህ ቀን ስላበቃን አላህ ሂዳውን ስለሰጠሽ እኔ እንጃ እኔ የምለው ነገር የለም። ኡስታዝ ጀማል እስቲ እርሶ ያውሩና ሁሉም ሰው ሪፍሌክት ያደርጋል ሐሳቡን። ሰላም አለይኩም ኡስታዚ። አላሁ አክበር አላሁ አክበር ወአለይኩም ሰላም ወራህመቱላህ። በመጀመሪያ አላህን ሱብሓነሁ ወተዓላ እናመሰግናለን። አልሐምዱሊላህ ረብል ዓለሚን። እህታችን እንኳን ወደ ተፈጠርሽበት ወደ ሰው ልጆች መዳኛ ብቸኛ እምነት ወደ እስልምና በሰላም መጣሽ። አላህ መርጦሻል። አላህ ሱብሓነሁ ወተዓላ ለሰው ልጆች ሁሉ የመረጠው እስልምናን ብቻ ነው። ለዛ ነው አላህ ሱብሓነሁ ወተዓላ በሱረቱ አለ ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ ልኢስላም አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ያለው ሃይማኖት እስልምና ነው፣ እስልምና ብቻ ነው በማለት ያስቀመጠው። ነቢዩላህ ያዕቁብ ዓለይሂ ሰላም ልጆቻቸውን ሰብስበው ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አላህ ሃይማኖትን መርጦላችኋልና ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አደራ ብሎ ነው የሞቱትና ይሄንን ነቢያት አደራ እያሉ ለልጅ ልጆቻቸው ያስቀጥሉትን እምነት አላህ ሱብሓነሁ ወተዓላ በነቢያችን በኩል እንድናገኝ አድርጎን እህታችንም ወደዚህ እምነት መታለች። አላህ ጽናቱን ይስጥሽ። በጣም ደስ ብሎናል። በጣም ደስ የሚል ነገር ነውና ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲመጣ ከዚህ በፊት የሰራችው ወንጀሎች ሁሉ ይማርለታል ብለዋል። አንቺ ወደ እስልምና በመምጣትሽ ትልቅ እድል አግኝተሻል። የጀነት ቁልፍ የተባለውን ሸሃደቴን ይዘሻልና በርቺ፣ ቀጢ። እኛም በቻልነው ነገር በማስተማርም ጥያቄዎችን በመመለስም ከጎንሽ ነን። በርቺ። በጣም ደስ ብሎኛል ለማለት ነው። ቀጥሉ ጃ። እሺ ጀዛከላህ ኸይር ኡስታዚ። አይ ቲንክ ለፈቲ እድል ልስጣት። ፈቲ ማውራት የምትፈልጊው ነገር ካለ አውሪና ሁላችሁም ካወራችሁ በኋላ መጨረሻ ላይ እንጠቀልለውና እንጨርሰዋለን ፕሮግራሙ። ፈቲ ማለት የምትፈልጊው ነገር ካለ ቀጥይ። ሰላም አለይኩም ሁላችሁም። ሰማጀ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቀጥይ ፈቲ። እሺ አላህ ምስጋና ይገባው። በጣም ደስ ብሎኛል ጓደኛዬ እስልምናን ስለተወፈች በጣም ነው ደስ ያለኝ። በጣም ስጠብቀው የነበረ ቀን ነበረ እና መግቢዬ እንኳን አላህ መራሽ፣ እንኳን እህታችን
እና አልሐምዱሊላህ ምንም ብዬ አላህን ማመስገን እንዳለብኝ አላውቅም። በጣም ደስ ያለኝ። እሺ በቃ አላህ ምን ልበለው ምን ብዬ ላመስግነው? በቃ አልሐምዱሊላህ ነው ቃላት ጠረኝ ማለት ነው። እና በጣም ደስ ያለኝ ነግኒ እንኳንም እህት ይሁንሽ እንኳንም ቀጥተኛው መንገድ ተመራሽ። በጣም ነው ደስ ያለኝ እና አመሰግናለሁ። እዚህ ጋር ስታረጉት የነበረው ዳዕዋ ስታስተምሯትም ለነበረው እግዚአብሔር አልሐምዱሊላህ በጣም ነው እናመሰግነው። ማውራው ቃል የለኝም፣ ብቻ ደስታዬን ለመግለጽ ነው። እና በጣም ነው ደስ ያለኝ። መቅድዬ እንኳን ደስ ያለሽ፣ እንኳን ቅኑ መንገድ መራሽ፣ እንኳን አላህ ልብሽን ይከፈትልሽ። እና በጣም ደስ ያለኝ አልሐምዱሊላህ። ያው ትንሽ እንትን ይላል። እሺ እንትን ኤዱ አለሽ ማለት የምፈልጊውን ነገር ካለ ለአንቺ እድል ልስጥሽ። እሺ እኔ ልል የምፈልገው መቅዲ ጓደኛዬም እህቴም ብዙ ነገሬ ናት። ያለፈችበትን መንገድ አውቃለሁ፣ ምን ያህል እንደደከመች፣ ምን ያህል እንዳለቀሰች፣ ብዙ ነገር እኔ ከጎኗ ስለነበርኩኝ አውቃለሁ። እና የመረጠችው መንገድ ትክክል ነው ብላ ካሰበች፣ ሰላም ይሰጠኛል ብላ ከመረጠች እኔ የእሷን ደስታ የእሷን ሰላም ነው እና የምፈልገው። መልካም ነገር ወደፊትም እንደሚያጋጥማት አምናለሁ እና በቃ እግዚአብሔር ይርዳት ነው የምለው። እና በጣም ነው የምወዳት፣ በጣም ነው የምወድሽ መቅድዬ፣ በርችልኝ። እሺ ሄዱ ጀዛከላ ኸይር እናመሰግናለን። ይሄ ምናልባት እኔ ከኤደን ዛሬ ያየነው ነገር ምን ያህል ለጓደኛ ክብር ለጓደኛ ፍቅር ሲባል ምን ያህል ድረስ እንደሚኬድ፣ ምክንያቱም ያው እኔም በዚህ መንገድ የመጣው ሰው ነኝና ያው በዚህ ቅጽበት ወደዚህ በመጣሁበት ጊዜ ያው ሰዎች ምን ያህል ፊታቸውን እንዳዞሩብኝና ሊያዞሩብኝም እንደሚችል በጣም የግልጽ ነገር ነው። ግን ጓደኛዋ የሆነ ሰው በሚያስፈልጋት ጊዜ አይ እኔ ከጎንሽ ነኝ፣ ያንቺ ደስታ ደስታዬ ነው፣ ምንም ነገር መኝ፣ ምንም ነገር አድርጊ፣ ዋናው አንቺ ሰላም ይሰማሽ፣ ዋናው አንቺንም ደስተኛ ሁኚ እንጂ እኔ ከጎንሽ ነኝ፣ እህትሽ ነኝ፣ አሁንም አብሬሽ ነኝ፣ አልተለየሁሽም ማለቷ ትልቅነቷን ነው የሚያሳየው። እንደዚህ አይነት ትልቅ ሰዎችን አላህ ያብዛልን። ለኤዱዬ ደግሞ ያው አላህ ሂዳ እንዲሰጣት እኛም ዱዓ እናደርግላታለን። አላህ ሂዳ ይስጣት ነው የምንለው። ይገርማል ብቻ። እና እስቲ ኦልቤን የምትለው ነገር ካለ ለአንተ እድል ልስጥክ። እሺ ወጀዛኩሙላሁ ኸይረን ጃሂዬ ማሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላህ። ድምፄ ይሰማል? ይሰማል ድምፄ? ትሰማለህ? ድምፄ አይሰማም? ኦኬ። በመጀመሪያ አልሐምዱሊላህ ረብል ዓለሚን። አላህ የሚሻውን ነው ለሚሻው ሰው ወላሂ የሚሰጠው ይህን እድል። መቅድዬ እንኳን አላህ እስልምናን ወደ እስልምና መለሰሽ፣ ሸለመሽ። ሽልማት ነው እስልምና ማለት ወላሂ ፊ ዱንያ ወልአኺራ፣ በዚህም በሚመጣውም ዓለም ማለት ነው።
ዛሬ ለየት ይላል ማለት ነው ደስታዬ። ምክንያቱም እነኚህ ሁለቱ ልክ እንደ እህትማማቾች ነው ማያቸው። እኔ ከኔ ቤት 1 ዓመት ምናምን አልጠፉም ነበረ። እንደውም እንደ ምኞቴ ኤደን ቀድማ በቃ ማለት መናገር ስላለብኝ ነው። ኤደን ደግሞ በዚህ ስለማትቀየምን ስለማቅ ነው 100% በውስጥም ብዙ ነገር ስለምናወራ ማለት ነው። ዲኑን በተመለከተ ኤደን ትሰልማለች ብዬ ነበር እኔ ጠበቅኩኝ፣ እውነት ለመናገር ማለት ነው። መቅዲንም ያው ቀጥላ እንደምትሰልም ነው፣ ግን ቀድማ ኤደን ትሰልማለች ብዬ ነበር እኔ ጠበቅኩኝ። ግን አላህ ለፈለገው ነው። ግን ምንድነው ከ2 ወር ምናምን እንደዚህ ከቤቴ ሲጠፉ ኤደን አንዳንዴ ብቅ ትላለች። በቃ መቅደስ ተስፋ ልቁረጥ እንዲህ በቃ እቺ ልጅ በቃ ወደ እስልምና ላትመጣ ነው የሚል ሀሳብ ነበረኝ። ትላንትና ነበረ በውስጥ የሆነ ሰው ይጻፈልኝ ማለት ነው፣ እንደዚህ የሆነ የምስራች አለ ምናምን ተብሎ ዛሬ መሰለኝም ነበረ። አንተ ራስህ እኮ በጣም የምትወዳት ልጅ ናት ወይም ሰው ነው የሚሰልመው ምናምን ሲለኝ ማን ነው ብዬ በጣም ተንገብግቤ ነበረ ታውቃላችሁ። አሁን ደግሞ መቅዲ ስትሆን ደስታዬ በጣም ወላሂ መግለጽ አይቻልም። ዛሬ ወላሂ ታውቃላችሁ እኛ ዛሬ የማይመስልን ነገር አላህ ነገ ደግሞ ያሳየናል ማለት ነው። ያቺ ቀን ደግሞ ትመጣለች። የፈለገ ነደም ቢኖር ጸጸት ቢኖር አንድ ጊዜ ብቻ ነው የምንኖርበት ታውቃላችሁ። ዋንስ እንደ ፎር ኦል ለአንዴና ለመጨረሻ ጊዜ መቼስ ወዶ የሚለቅ የለም። ብንወድም ባንወድም እንለቃታለን ማለት ነው። አላህ ደግሞ ያን ቀን ለዛሬ እድሉን ሰጥቶናል። በቂያማ ቀን ደግሞ ይጠነክርብናል ማለት ነው። አላህ ቀመሱ ይላል። ያችን ቅጣቴን ለምን ስታስተባብሉ የነበረው ነው፣ ስትጠራጠሩ ነው ሞት ወስዷቸው ወደ እኔ የመጣችሁት፣ እድሉ ተሰጥቷቸዋል ይላል አላህ ሱብሓነሁ ወተዓላ። ስለዚህ ወላሂ እሺ ወልቤን ጀዛከላ ኸይር። ዮኒ ማለት የምትፈልገው ነገር አለ? ወላሂ ለኤደን ያው እናርግላት ወላሂ ዱዓ እናርግላት ወላሂ ከሚሰልሙት ሙስሊም እነኚህ ወገኖቻችን ወይም እህቶቻችንና ወንድሞቻችን ብዙ ነገር መማር አለብን። ወላሂ ተስፋ መቁረጥ እንደሌለብን በቃ ይህንን ማወቅ አለብን። ወደሚቀጥለው ወደፊት ምንድነው በለዘብተኛ ቃል ብንሰደብ ራሱ ችለን በቃ ብሎክ አናድርግ። እኔ በዚሁ አደራ የምለው ነገር ምንድነው ብሎክ አናድርጋቸው። የሚሳደቡትን ስላልገባቸው ነው እንደዚሁ ይመጣሉና ሚውት ተደርጎ ከታች ሆኖ እንዲያዳምጡ አደራ ላለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አፍወን ካትረዘምኩባቸው። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጀዛከላ ኸይር ወልቢን። ያው ጥሩ ሐሳብ ነው ያነሳከው። ዮኒ የምትለው ነገር ካለ ለአንተ እድል ልስጥክ፣ በቀጣይ ሪቻለሽ። ዮኒ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ሀቢብ። እኔ አልሐምዱሊላህ ብቻ እኔ ምንም አልልም። የዓለማቱ ጌታ ምስጋናው ሁሉ ለሱ ይሁን። በቃ አልሐምዱሊላህ። በጣም ከምወዳቸው አንዷ ጓደኛዬ አላህ ወፍቋታል። ኤዱ የአላህ ሂዳያ ይስጥሽ፣ አላህ ቀጥተኛውን መንገድ ይምራሽ። መቅድዬ በጣም ደስ ብሎኛል። እኔ ቃላት የለኝም፣ ምን ማለት እንዳለብኝ አላቅም ስለደነገጥኩኝ ከደስታ የተነሳ። አላህ ያጽናሽ፣ እኛንን ያጽናን። አላህ እስልምና ላይ ይግደለን። በቃኝ። አመሰግናለሁ። ጀዛኩሙላህ ኸይር። አሚን አሚን። ጀዛከላ ኸይር። ሪቾ ማለት የምፈልጊው ነገር ካለ ቀጥይና እኔ ሐሳቡን ተቀልሎና ምናልባት መቅዲን የተወሰነ እድል እንሰጣታለን። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከታች ያለችው እንዲሁም መቅዲ እንዴት ነሽ? በጣም ደስ ብሎኛል ወላሂ ማመን ነው ያቃተኝና መቅዲ ከማቃት ጀምሮ በጣም ጨዋ ልጅ ናት። በጣም እውነትን ፈላጊ ናትና ሁሉ ጊዜ እላታለሁ በኮሜንትና መቅዲ አንቺ እኮ ጨዋ ነሽ እላታለሁና እንኳን አላህ መራሽ። አላህ ደግሞ ልብ ነው የሚመረምረውና እኔ በጣም ደስ ብሎኛል። ከዚህ በላይ ማውራት አልችልም። እንዲሁም ኤዱ አላህ ይምራሽ።
መቅዲ ደግሞ ሰው መጀመሪያው ሳይሆን ፍጻሜው ሲያምር ነውና እቺ የመጨረሻ ምን ጠብቃት እስልምናሽን ይዘንሽ በጀነት እንድንገናኝ እኔም ዱዓ አረግልሻለሁ። አንቺም በርቺ። ኦኬ ጀዛከላህ አመዱ የምትለው ነገር አለ ካለ እድል ልስጥክ፣ ካልሆነ እንቀጥል። መርሃባ ማሻአላህ እህታችን መቅደስ እንኳን ወደ ቀጥተኛው መንገድ አላህ መራሽ። የመጣሽበት መንገድ ያው ሲራጡ ለዚና ነውና ቀጥ ያለ መንገድ ባለበት መንገድ የመጣሽው አላህ እንግዲህ ደግሞ ፍቆሽ ወደፊት ተመረሽ እኛን የምታስተምሪ ብቁ የምትሆኝ ወጣት እህት ያድርግሽ ማለት ነው። ባለሽበት አላህ ይጠብቅሽ። አብሽሪ። ደስ ብሎናል። ዛሬ ምሽታችን አሳመረችልናል። መቅዲ እንኳን ደስ አለሽ። እኛም ደስ ብሎናል። አመሰግናለሁ ጃይ። እሺ ጀዛከላህ ኸይር። ያው አልহামዱሊላህ ወላሂ በህይወታችሁ አንድ የሚሰማችሁ በጣም ታላቅ ስሜት አለ። በህይወታችሁ የሚሰማችሁ አንድ በጣም ቆንጆ ስሜት አለ። በህይወታችሁ የሚሰማችሁ አንድ ስሜት አለ። ይህን ስሜት የትም አይሰማችሁምና እሱ ስሜት ደግሞ ምንድነው? አላህ እየሰማችሁ እንደሆነ ስታውቁ አላህ አጠገባችሁ እንዳለ እንዲሰማችሁ ያ ስሜት አለ አይደለ? እንዴ አላህ ለካ ይሰማኛል፣ አላህ ለካ አጠገቤ አለ፣ አላህ ለካ ቅርቤ ነው። እቺን ስሜት ሲሰማችሁ ወላሂ በቃ እኔ ልነግራችሁ አልችልም። እኔ ይሄ ስሜት ዛሬ ተሰማኝ እና እኔ አጭር ታሪክ እነግራችኋለሁ። እዚህ 1-3 ልጆች አሉ። ይኸው ፈቲ ምስክር አለች፣ ዮኒ ምስክር አለ፣ ሌላ አንድ ያልነገርኳችሁ ሰው አለ። በመቅዲ ምክንያት እኔ ከሙስሊሞች ከተወሰኑ ልጆች ጋር ተጣልቻለሁ። መቅዲ እኔ ቤት መጣ ጥያቄ ተጠይቃለች። እንደፈለገች ሆና ሞዴሬተር ተቀብታ እንደፈለገች ተዝናንታ አትንኳት መቅዲን እላችኋለሁ። እንደውም ኢቭን ርዕሱ ላይ ይለጠፍላታል መቅዲን አትንኳት እና እኔ ውስጤ ይለኛል በቃ። እና ለፈቲና ለዮኒ ነው ያልኳቸው። መቅዲና ኤዱ ጓደኛ ማቾች ናቸው፣ ግን መቅዲን እናተኩር፣ እኔ አላህ የሆነ ነገር ብሎኛል አልኳቸው። እሷ ላይ ትኩረት አድርገን እስልምናን እንድታውቅ ብቻ መንገድ እንሆንላት ብዬ ነገርኳቸውና እሺ ያሉ። ከዛ በቃ መታ ትጠይቃለች፣ ተመሳሳይ ጥያቄ ራሱ መታ ትጠይቃለች። ይሁን ትጠይቅላችኋለሁና ከዛ ተባለ ሄደች። እኔም ተስፋ የቆረጥኩባቸው ጊዜዎች ነበሩ። ብዙ ወጣች ወረደች ምናምን ነገር። አንድ ሀቅ አለ። እሱም ሀቅ ደግሞ ሰው ሰላም የሚሰማው ወይ የማይጨነቀው ወይ ካላወቀ ነው ወይ አላህን ከተገዛ ብቻ ነው። ሰው ምንም ነገር ካላወቀ ምንም ጭንቀት የለበትም። ግን ሰው እያወቀ አብሶ ስለ ሃይማኖት አላህን ካልተገዛ ሰላም የለውም። ሊመስላችሁ የሆነ የጎደለ ነገር እንዳለ ይሰማችኋል። እና ለዚህ ነው አንድ ሰው ክርስትና ላይ መቆየት ከፈለገ ስለ ክርስትና ባያውቅ እመክራለሁ። አሁንም እንደ ምክር ነው የምነግራችሁ። ወደ ክርስትና በገባችሁ ቁጥር ብዙ ማዕት ነገር ነው ያለው። ለዚህ ነገር ደግሞ መልስ እስልምና አለው። ሰላም ታገኛላችሁ፣ ስለሙ። አላህ ፈቀደና ለዛሬው ቀን አደረሰን። መቅዲም ሰላሟን ፈለገችና ሰለመች። ከሰላሟ በላይ ደግሞ አንድ የገባት እውነት አለ፣ አንድ የገባት ሀቅ አለ። እሱ እውነትና ሀቅ ደግሞ ምንድነው? ከጥንት ጀምሮ ነቢያት ሲያመልኩት የነበረው አምላክ፣ ሰማይን ምድርን የፈጠረው አምላክ፣ በውስጧ ያለውን ትንሽም ትልቅም እያንዳንዱን ነገር የፈጠረው አምላክ፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በጠባቂነቱ ላይ እንቅልፍ አይደለም ማንጎላጀጅ የሌለበት፣ አያንጎላጀጀውም። በአለቃነቱ ላይ ሌላ አለቃ የሌለበት ወይ ደግሞ እሱ ባሪያነት የሌለበት፣ በኃያልነቱ ላይ ሌላ ኃያል ወይ ሌላ ገዢ የሌለበት፣ ማንንም የሚመስል ብቸኛ የሆነ አንድ አምላክ እናመልካለን። ያ አምላክ ደግሞ የሰው ልጆችን ጠቅላላ እንዲገዙት ፈጥሯቸዋል፣ እንዲያገለግሉት። ስለዚህ መቅዲ ያ ሀቅ ገባት። ይሄ የዓለማቱ ጌታ በማንም የማልመስለው ግራ የማያገባኝ ክሊር የሆነው ሩህሩህ የሆነው አዛኝ የሆነውን አምላክ
በመገዛት ውስጥ ሰላምን ማግኘት እፈልጋለሁ ብላ ትልቅ ውሳኔ በህይወቷ ወሰነች። በዚህ ውሳኔዋ ውስጥ ትልቅ ሰላምና የዘላለም ህይወትን ታገኛለች። አላህን በማምለክ ውስጥ የዘላለም ህይወት ይገኛል። አላህን በመገዛት ውስጥ የዘላለም ህይወት ይገኛል። ይሄ ሁላ ውጣ ወረዳችን፣ ጭንቀታችን፣ ጥባችን የፖለቲካ ጥማት አይደለም። የአንዱን ሃይማኖት የማሳጣት የአንዱን ሃይማኖት የማተለቅ ጉዳይ አይደለም። ፖለቲካ የሚመስራት ጉዳይ አይደለም። እኛ ከኋላችን ያዘልነው ያቺ ያገኘናትን የገባችንን ያችን የዘላለም ህይወት ለወገኖቻችን ካካፈልን ብለን ነው። ያው ከብዙ እርምጃ በኋላ አብሶ በመቅዲ ጉዳይ ክሬዲቱን ትልቅ የሚወስደው ዮኒ ነው። ዮኒ በጣም ጥሩ ለኤደንና ለመቅዲ በጣም ጥሩ ጓደኛቸው ነው። ደከመኝ ሰለቸኝ ሳይል በእያንዳንዱ ነገር አብሯቸው ተራምዷል። እና እኔ ትንሽም ባግዛቸው ተስፋ ስቆርጥ ተዋለሁ፣ እሱ ግን ተስፋ አይቆርጥም። እና አንዱ ምን ተስፋ ቆረጥ እባክህ አይሆንም እለዋለሁ አይደለም ምናምን ይለኝና ግን እሱ የምር ደግሞ ሲሪየስ አድርጎት እንደ አዲስ ይጀምረው ያለውና አላህ ፈቀደና ሂዳው ተሰጠው። እንግዲህ እኔ አብሶ ምንድነው መቅዲ በመስለሙ ውስጥ አንድ በጣም ልብ የሞላው ነገር አለና ምናልባት በጀነት ውስጥ ላጣቸው ከማልፈልጋቸው ሰዎች ውስጥ አንዷ እሷ ነበረችና አሁን አልহামዱሊላህ ለኔም እሷም ሰላም አግኝታ ለኔም ሰላም ሰጥተኛለችና ሌላው ደግሞ ትልቁ ነገር ደግሞ ኤዱንም ማጣት አንፈልግም። እኛ ያው በጀነት ብናገኛት ደስ ይለናል፣ በጣም ደስ ይለናል፣ በጣም ማለት ነው። እኔ ምናልባት ኤዱን ከመቅዲ በፊት ነው ማቃት፣ በጣም ጥሩ ጓደኛዬ ናት። አላህ ሂዳ ሰጥቷት እንግዲህ በጀነት እንደምንገናኝ ተስፋ አለኝ፣ እምነት አለኝ። እንግዲህ ከዱዓ ሌላ ምንም ማድረግ የምችለው ነገር የለም። ስለዚህ መቅዲዬ ዛሬ አላህን ለመገዛት ትልቁን ውሳኔ ወስና ትልቁን እርምጃ ተራምዳ ልክ እንደኛ የአላህ ባሪያ ሆና አላህን ለመገዛት በቃ ዛሬ ቃል ገብታ ቃሏን ሰጥታ ወደኛ ተቀላቀላለች። አልহামዱሊላህ። እንግዲህ መቅዲዬ ሻሃዳውን በያዝሽበት ቅጽበት ከዚህ በፊት የሰራሻቸውን ኃጢአት ሙሉ ለሙሉ አላህ ይቅር ይልሻል። ልክ አንቺ እንደተወለድሽ ልጅ ነሽና እንደተወለድሽ ልጅ እንደመሆንሽ መጠን ዱዓ ስታደርጊ ወይ ጸሎት ስታደርጊ መቅቡል ነው የሚሰማ ነው፣ ንጹህ ስለሆንሽ ማለት ነው። እንግዲህ እኔ የሚያስጨንቀኝን ነገር ታውቂያለሽ ጓደኛዬ ስለሆንሽ ዱዓ አድርጊልኝ። አንቺ ዱዓ እኔ ትንሽ ከሸፍ ያለው ከሰለምኩ ትንሽ ስለቆየው ያው ድሮ ቢሆን ኖሮ ያው በደም ይሰማ ነበረ፣ እንዳንቺ አይደለም። ስለዚህ አንቺ በጣም አሪፍ ስለሆነ የሚሰማ ስለሆነ ለጃቢር ብለሽ ዱዓ እንድታረግልኝ ጥሪ ያቀርብልሻለሁ። ያው ዛሬ ሰለመሻል እንደምታውቂው ከዛ መተሽ ወደ እስልምና እስክትመጪ ድረስ ያለው መንገድ እንዴት ከባድ እንደሆነ አይተሻል። ከሱ በላይ ደግሞ የሚከብደው ነገር ደግሞ ያው በእስልምና ላይ መቆየት ነው። ብዙ ፈተናዎች ይኖራሉ፣ ብዙ ነገሮች ያጋጥሙሻል። እነሱን ነገሮች ጠቅላላ የምትፈቺው በምንድን ነው? በእውቀት ነው። እውቀት ነው እና ምን ይባላል? ድንቁርና የሚባል ነገር የለም ጨለማ እንጂ ጨለማ የሚባል ነገር የለም ድንቁርና እንጂ ይባላል። በጨለማ ውስጥ ድንቁርና ከሌለ ሁል ጊዜ ብርሃን አለ። በጨለማ ውስጥ እውቀት ካለ ሰው በጨለማ ውስጥ ብርሃንን ማዘጋጀት ይችላል። ስለዚህ እውቀት ሁል ጊዜ ብርሃን ነው። በእስልምና ደግሞ ዋናውና ትልቁ ነገር እውቀት ነው። ከተማርሽ ጠንካራ ትሆኛለሽ፣ ያንን ታደርጊያለሽ ብዬ ተስፋ አድርጋለሁ። አላህ እስቲቃማውን ይስጥሽ፣ አላህ ያጽናሽ፣ አላህ በእስልምና ላይ ሞትሽን ያድርግልሽ። አላህ ሁላችንንም የጀነት ያድርገን። አላህ በጀነት እንዲህ እንደተሰበሰብን በአላህ ስም እንዲህ እንደተሰበሰብን ክዋኔያችንን ድርጊታችንን አይቶ አላህ ምኞታችንን አይቶ እንግዲህ አላህ ሁላችንንም በጀነት ይሰብስበን ለማለት እፈልጋለሁ። ምናልባት የምትች ከሆነ መቅዲዬ ሁለት ጥያቄ ጠይቅሽና የምትችውን ያህል መልሰሽልን ለዛሬ እንግዲህ አንቺን ፕሮግራም በዚህ እንዘጋዋለን ማለት ነው። መቅዲ መጠየቅ እችላለሁ? ሁለት ጥያቄ። እሺ ኦኬ እሺ መቅዲዬ ምንድነው ሁለቱ ጥያቄ? ከክርስትና እንድትወጪ ያደረገሽን አንድ ተርኒንግ ፖይንት ትነግሪናለሽ። ወደ እስልምና ደግሞ እንድትገቢ ያደረገሽን አንድ ተርኒንግ ፖይንት አንቺ በሚገባሽ ቃል በሚገባሽ ቋንቋ ትነግሪንና በቃ በዚህ በቃናል ማለት ነው። ምናልባት ሀዊ ሪፍሌክት ታደርጋለች፣ ለእሷ እድል ሰጣታል። ቀጥዬ እሺ ዝርዝር ነገሩን አልናገርም። ሌላ ጊዜ ባይሆን እናገራለሁ። ምክንያቱም በአጭሩ
እኔ ሰላም ስላጣሁኝ ነው፣ መረጋጋት ስላቃተኝ ነው፣ ህሊናዬ እረፍት አጣ ወይ ደግሞ የሆነ መጠጊያ ስለፈለግኩኝ ነው ከክርስትና የወጣሁት። ኦኬ፣ ወደ እስልምና ሲገባሽበት ተርኒንግ ፖይንት? ወደ እስልምና የገባሁት ደግሞ ያው ሰላም አግኝቻለሁ፣ በጣም ተረጋግቻለሁ፣ ህሊናዬ እረፍት አግኝቷል። በጣም ደስተኛ ነኝ፣ በጣም ከምላችሁ በላይ። ቀልድ ሊመስል ይችላል፣ ግን የምር ሰላም አለው እስልምና። የምሬን ነው። ኦኬ፣ እሺ። እንግዲህ አላህ ይጠብቅሽ፣ አላህ ሰላምሽን ከዚህ በላይ ያብዛለሽ። እንግዲህ አንቺም አላህ እስልምና ላይ እንድትጸኚ እንዲሁም ለሌሎች ሰበብ እንድትሆኚ አላህ ይርዳሽ ነው የምለው። ሀዊኩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? መቅድዬ እኔ ወደ አላህ እንኳንም ወደ ተፈጠርሽበት ሃይማኖት መራሽ፣ ደስ ብሎኛል። እህታችን የእምነት እህታችን ሆንሽልን። በፊት ያው የሀገር የዘር ወይም የዘር ሲባል ሰው በመሆን እህታሞች ነበርን። አሁን ደግሞ የእምነትም እህታማሞች ነን እና እነዛ አማኞች ወንድማማቾች ናቸው፣ እህታማሞች ናቸው እና እህታችን ስለሆንሽ በጣም ደስ ብሎኛል። እውነትን ፍለጋ ስታደርግ የነበረውን ጥረት እናውቃለን። በልበ ንጹህነት ለማወቅ ማለት ነው። ስትጠይቀሽም ያንን መልስ ለመረዳት ነው ጥረትሽን ሳዩ የነበረውና ያ ነገር ፍሬ አፍርቶ አላህ ወደ ቀጥተኛው መንገድ ስለመራሽ ደስ ብሎኛል። አሁንም ደግሞ በዚህ ውብ በሆነው እስልምና ላይ አላህ ጽናቱን ይስጥሽ፣ መጨረሻሽንም በዚህ ውብ ዲን ላይ ያድርግልሽ ነው የምልሽ። እህትሽ ነን፣ እኔ እህትሽ ነኝ፣ ሌሎች ሙስሊም እህቶችሽ ናቸው፣ ወንድሞች አሉ። ማወቅ አሁንም ቢሆን ማወቅ መማር የምትፈልጊውን ነገር ሁሉ ከመጠየቅ ወደኋላ አትበይ ኢንሻአላህ። ሌሎችም ደግሞ እንደዚህ ወደ እስልምና ማወቅ የምትፈልጉ ደግሞ አንብቡ፣ ጠይቁ። ማወቅ መጠየቅ ከጉሊት ወደ ጉልላት ያወጣል ማለት ነው እና ያ ነው። ደስ ብሎኛል እና ይሄው ነው። ኤዱዬም አላህ ሂዳያ ይስጥሽ፣ ለጓደኛሽ አላህ የሰጣትን ሂዳያ ላንቺ ይስጥሽ። አሁን እናንተ በዜግነት መታሞች የምትሆኑት የእምነት መታሞች ያድርጋችሁ እንደምትዋደዱት ማለት ነው። አላህ በጀነት የሚሰብስባችሁ አንድ ላይ ይሰብስበን። እነሱን በማስተማር ላይ ደከመን ሰለቸን ሳትሉ ኡስታዝ ጀማል ዮኒም ጃም ስታደርጉ ለነበረው ጥረት አላህ መልካም እንዳችሁን ይክፈላችሁ። ሌሎቻችሁም ሲጠይቋችሁ በትዕግስት ለመለሳችሁት ሁሉ አላህ ይቀበላችሁ፣ አጅሩን አላህ ይስጣችሁ ነው የምለው። መቅድዬ እኔ ወደ እስልምና ላይ ምናልባት ደስ የሚልሽ ስም ካለ እንዲሆንልኝ የምፈልገው ስም አለ የምትይው ካለ ማውጣት ትቻለሽ ማለት ነው። ይሄ ስም ቢሆንልኝ ደስ ይለኛል የምትይው ካለ ስም እያሉም ስለነበረ አለ። መቅድዬ ማን ብትባይ ደስ ይላል? ዮኒና ኤዱ አውጥተውልኛል። ማን አሉሽ? ዮኒ ማን ነበር? ረሳት። ዮኒና ኤዱ ማን አላችሁ? ዳሪያ አላችኋት? በቃ ዳሪያ ነው ስምሽ። ዳሪያ እህታችን ነው። ኤዱ ሰዓት ሰልም ስም ማውጣት ጀመረች። እኔ ለራሷ ማስቀምጣለች የሆነ ስም እና ደስ ይላል። በቃ ዳሪያ እህታችን መቅዲ ያሁና ዳሪያ በጣም ደስ ይላል። መቅዲዬ እንኳን ደስ አለሽ፣ ሁላችሁ እንኳን ደስ አላችሁ። ጀዛኩሙላሁ ኸይር። እሺ ጀዛከላህ ሀዊ። እሺ ጥሩ ነገር ነው እንትን ያልሽው። እንግዲህ አሁን ምንድነው በቻልነው መጠን ዳሪያ ወደ እስልምና እንድትመጣ እኔ ትንሽም ቢሆን ያዋጣሁት ነገር አለ። ያዋጣነውን አዋተን እዚህ ደረጃ ደርሰናል። ስለዚህ እኔ አደራ የምለው ሰው አለ። ፈቲና ሀዊ በመቅዲ ላይ ትልቅ አደራ ጥልባቸዋለሁ። እሷን የማስተማር ከስር ከስር የመንከባከብ ጥያቄ ሲኖራት ጥያቄዎቹን እንትን እንድትል ከአይናችሁ
ዝር እንዳትል ማለት ነው። ምክንያቱም እስክትጠነክር ድረስ ማለት ነው። እስክትጠነክር ድረስ በእውቀት የምትጠይቀውን ነገር ፕላስ ደግሞ ዲኗም ላይ አሪፍ የተሰተረች እኔ ፈቲና ሀዊ ላይክ በ10 እጅ የምፈርምላቸው እህቶቼ ናቸው። ምናልባት ቲክቶክ ላይ መጥቼ ካወቅኳቸው በጣም ከምወዳቸው ከማከብራቸው የተሰተሩ ሴት የሆኑ እስልምና ላይ ያልተንቀዠቀዡ በጣም የተረጋጉ ሴቶች ናቸው እና በእናንተ ምናልባት በእናንተም ባይሆን ከእናንተ በተሻለ ሳይዝ እንድትሰፋ በዛ እንድትሆን ከስር ከስሯ ማድረግ ያለባችሁን ነገር እስልምና ላይ ያገኛችሁት ነገር እንደዚህ እንድትሆን ያደረጋችሁን ትልቅ ሚስጥር ለእሷ እንድታካፍሏት አደራ እላለሁ። መቅዲ ደግሞ እኔ ሁል ጊዜ ወንድምሽ ነኝ ከበፊቱም ጀምሮ ማለት ነው። አሁን ደግሞ የበለጠ ወንድምሽ ነኝ። ኡስታዝ ጀማልም አሉ። ኡስታዝ ጀማል እንደ ታላቅ ወንድም እንደ አባትም እንደ አያትም እንደ ቅድመ አያትም ልታያችሁ ትችላለች፣ ችግር የለውም። ኤኒ ጥያቄ ሲኖርሽ መተሽ ልጠይቅ ማለት መጠየቅ ትችያለሽ። ምክንያቱም ገና ለገና ዛሬ ሰለምሽ ተብሎ ምንድነው አርፈሽ አትቀመጭም እንዴ ምንድነው ጥያቄ አስሪ ምናምን ነገር የሚባል ነገር የለም። ሁል ጊዜ ጥያቄ ሲኖርብሽ መተሽ ትጠይቅናለሽ። እስልምና ለሁሉም ነገር መልሳለሁ። ሰፊ ነው፣ በቃ ታየዋለሽ። ራሱ እንደው አንቺ መዋኘት አይሰልችሽ እንጂ ውቅያኖስ ነው። እንግዲህ ምቹን እያል እየዋኘሽ መዝናናት ነው። በቃ እንዲህ ነው የምለው። አንድ መልእክት ልናገርና በቃ ይህንን ነገር አናርዝመው ማለት ነው። በነገራችን ላይ ከስር ያላችሁ ወገኖች አላችሁ። መቅዲ ልታወሪ ነው? እሺ ላመስግን። አመስግኝ። እሺ በመጀመሪያ ውድ ጓደኛዬ እህቴ ኤዱጌ በጣም ነው የማመሰግነው፣ በጣም ነው የምወድሽ። እንዲሁ ደግሞ ሳሪና ሴኑ አቢኒ በጣም ነው የምወዳችሁ። በጣም አዝናችሁብኛል፣ ግን ምንም ማድረግ አልችልም። የህይወት ጉዳይ ነው። ታውቃላችሁ በጣም ታምሜያለሁ። ብዙ ነገር አይቻለሁኝ፣ ግን ከህሊና ማምለጥ አይቻልም። ስለዚህ እኔ ሰላሜ መርጫለሁኝ። በጣም ይቅርታ ስላዘናችሁብኝ። በተረፈ ዮንዬ ጃ ወንድሞቼ በጣም ነው ማመሰግነው። ሌላው ደግሞ ኡስታዝ ጀማል ሰለቸኝ ደከመኝ ሳይሉ ጠዋትና ማታ ለረጅም ሰዓት ሲያስተምሩኝ ነበረ። በጣም ነው ማመሰግነው። እንዲሁም ሀዊ እስሚዞ፣ እንደገና ፒኬ፣ ሌላ የረሳሁት የለም መሰለኝ። በጣም ነው ማመሰግናችሁ። እናንተም ማንኛውም ጥያቄ ያለምንም ፍርሃት በጥሩ ትህትና ስትመልሱልኝ ነበረ። ሌላው ደግሞ አብዱ መርካቶ በጣም ነው ማመሰግነው። አብዱዬ የሚገራርሙ መጽሐፍቶችን እርግጥ ቀደም ብሎ ነው ይላከልኝ፣ ሊያጠነክሩኝ የሚችሉ መጽሐፍቶችን ልኮልኛል። አብዱዬ በጣም ነው ማመሰግነው። በጣም በቃ ጃዬ አመሰግናለሁ። አንተንም በጣም ነው ማመሰግነው ጃዬ ወንድሜ፣ በጣም ነው የምወዳችሁ። እሺ ያው እንትን እኛም እናመሰግናለን እና ትልቅ ባይዘዌ ኡስታዝ ጀማል ከዚህ በላይ ልናገኘው የምንችለው ነገር አለ በምድር ላይ ማለት ለሂዳ ሰበብ ሆነን የምናገኘው ሀጅር ትልቅ ነው በጣም። ኡስታዝ ወሂድንም ረሳው። ኡስታዝ ወሂድንም በጣም ነው የማመሰግነው። በጣም ይቅርታ ረስቼው ነው። እሳቸውን ስትባይ ነው እንዲህ ደግሞ አንቺ። እሺ ችግር የለውም ማለት ነው። ኡስታዝ ጀማል ይቀጥል። ምድር ላይ ትልቁ ንግድ የሚባለው ይሄ ነው። በነገራችን ላይ ለምሳሌ አሁን እዚህ ጋር የምንሰራቸው ስራዎች፣ በዱንያ ላይ የምንሰራቸው ስራዎች ጠፊ ናቸው፣ አላቂ ናቸው። ነገር ግን አንድ ሰው ወደ እስልምና እንዲመጣ ስናደርግ እሱ የሚሰራቸው መልካም ስራዎች እያንዳንዱ ከሱ ምንም ሳይጎድል ሳይቀንስ አላህ ለእኛም ይጽፍልናልና እጅግ በጣም ትልቅ ነገር ነው። ይሄ ማለት የነቢያት ስራ ነው። ከሰው ልጆች መካከል በጣም የተመረጡ ሰዎች ማለት ነቢያት ናቸውና ይሄ ወደ እስልምና ሰዎች መጥራት የነቢያት ስራ ነው፣ ትልቅ ስራ ነውና ከዚህ የተሻለ ምንም ነገር የለም። በጣም ደስተኞች ነን። አላህ ደግሞ ይቀበለን። ቀጥል ጃ። እሺ ጀዛከላ ኸይር። ያው በመጨረሻ እኔ ማለት የምፈልገው ነገር ምንድን ነው እንግዲህ ሀቅ ነው። እስልምና ምንም የተወሳሰበ ነገር የለውም፣ ግልጽ የሆነ ነገር ነው። የእስልምና ሀቅ ገብቷችሁ የዛን ጊዜ ከአላህ ጋር ፊት ለፊት ስትገናኙ ለምን አልሰለማችሁም፣ ለምን አልተገዛችሁኝም ብሎ ሲጠይቋችሁ ምን እንደምትመልሱ እንግዲህ የተዘጋጁበት ነው የምለው።
እንደው ባልሰማችሁ ነው የሚለው። እኔ ስለማዘን እንደው ባልሰማችሁ ባላወቃችሁ። ምክንያቱም አላህ ሲጠይቃችሁ እረ አልሰማንም እረ አላወቅንም እንኳን ብላችሁ ሜቢ ከተረፋችሁ በሚል መልካም ምኞት ማለት ነው። ሰምታችኋል፣ ሁጃ ቁመንባችኋል። አላህን ተገዙ፣ አላህን ብቻ አምልኩ፣ ከዘላለም እሳት ከዘላለም ጥፋት ተጠበቁ፣ አላህን ብቻ ተገዙ፣ አላህን ብቻ ተገዙ። ጥርት ያለው ሰላም የምታገኙበትን አላህን ብቻ ተገዙ። ሰምታችኋል። ኑ አላህን አምልኩ፣ የዓለማቱን ጌታ ሰማይን ምድርን የፈጠረ አምሳያ የሌለው የማይወልደው የማይወለደው በአምላክነቱ ላይ ሰውነት የሌለበት ያ አንዱን አምላክ ኑ ተገዙ፣ ኑ ተገዙ፣ ግድ የለም ኑ ተገዙ፣ አትጎዱም፣ ታተርፋላችሁ። ሰምታችኋል። ይሄው እኔ ምስክር አለሁ፣ እነግራችኋለሁ። አንሰማም ብለው ነው ሁጃ ቁመንባችኋል። ስለሙ፣ አላህን ተገዙ፣ አላህን እየወሰወሳችሁ ነው። የማይሆን ምክንያት እየሰጠ ትንንሽ የሆነ የማይሆን ምክንያት እየሰጠ ማለት ነው። አላህን ተገዙ፣ አላህን በመገዛት ውስጥ የዘላለም ሕይወትን አገኙ ነው የምለው። ሰምታችኋል። እኔ ምስክር ነኝ። ይህንን ነው የምለው። ስለዚህ አይ ቲንክ ለዛሬ በቃ የሻደው ነገር እዚህ ላይ ያበቃናል። ምናልባት ሀሳብ መስጠት የሚፈልግ ሰው ካለ አይ ቲንክ ማሂር አለክ፣ ሀሳብ መስጠት የሚፈልጉ ሰዎች ካሉ መስጠት ትችላላችሁ። መቅዲ ምናልባት መውጣት የምትፈልጊ ከሆነ መውጣት ትችያለሽ። እዚህ ደግሞ መቀመጥ የምትፈልጊ ከሆነ የተወሰነ ጊዜ ተጨዋውተን ምናልባት አንድ ላይ እንወጣለን ኢንሻአላህ። እሺ ማሂር፣ ሰላም አለይኩም። አንበሳው አሰላሙ አለይኩም። ጃይ እንዴት ነህ? አልሐምዱሊላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ። መቅደስን የዛሬ 1 ዓመት 2 ዓመት ነው የምናውቃትና በጣም ጥሩ ስነ ምግባር ነበራት ምናምን። እሷ ጠርታን የሆነ ቤት ሄደን የሆነ ነገር ሀፕን ካረገ በውስጥ መታ ይቅርታ የምትጠይቅ ምናምን ማሻአላህ የሆነች ልጅ ናት። መቅደስ የአኺራ እህታችን ስለሆንሽ በጣም ደስ ብሎናል። አላህ ሸሃዳ ይዘው ደግሞ ነገ ለብዙ ሰዎች ሰበብ ከሚሆኑት ለሂዳያ ሰበብ ከሚሆኑት ለዲናቸው በጣም ከሚጠቅሙት ትላልቅ ባሮች አላህ ያድርግሽ፣ አላህ ይጠብቅሽ። የአኺራ እህታችንም አላህ ያድርግሽ። እንግዲህ ነገ ኢንሻአላህ በአኺራ ላይ ተገናኝተን እህት ወንድሞች ሆነን ብዙ ነገር የምናሳልፍ ይሆናል። ሸሃዳ ስለያዝሽ በጣም ደስ ብሎኛል። አላህ ይቀበልሽ መቅዲ፣ አላህ ያጽናሽ፣ እኛንም አላህ ያጽናን። እሺ ጀዛከላህ ኸይር፣ አሚን ብያለሁ። እንግዲህ አሁን ለአሁኑ ለዛሬ አፈቀላጤው አለ መቅዲ እኔ ነኝ አይደለ? መቅዲ ሉንሻ አፈቀላጤ እኔ አሚን ልበልልሽ ወክላኛለች እና እሺ ሀዊ ላስወርድሽ። እንግዲህ እኔ አንቺ ላይ ነው የምበረታው። እሺ እኔ መውረድ ይችላል። አንድ ሚላው እንትን ልበልና ቦታ ለቃለሁ። ያው አይ ቲንክ ሶላት የጀመረች ይመስለኛል። ኢንሻአላህ እንግዲህ እስልምና ስንኖርበት ነው ጥፍጥናውን የምናውቀው። ያው እኔ ሙስሊም ነኝ ስለተባለ ሳይሆን ያንን ዲን እስልምናን አላህ Subhanahu Wa Ta'ala አውቀ ነው እሱ ያዘዘንን ነገር ስንታዘዝና እሱ የከለከለንን ነገር ስንከለከል ነው እስልምናን እስላም ሆነ ሙስሊሞች ሆነን ወይም ታዛዦች ሆነን የሚባለውና እና ጥፍጥናውንም የእስልምና ጥፍጥናውን የምናውቀው ያው እስላም ነኝ ሙስሊም ነኝ ስላለ ሳይሆን ስንተገብረው ነው። ያንን ነገር ስንተገብረው ነውና አልহামዱሊላህ ረቢል ዓለሚን። አሁን ኢንሻአላህ መቅዲዬ በውስጥ እናወራለን። ስለ ሰላትም ሆነ ስለማንኛውም ነገር ከኔ ጋር ማውራት እንችላለን። ቂርአትም ሆነ ስለ እስልምና ማወቅ የምትፈልገውም ነገር ከኔ ጋር ማውራት እንችላለን። አልহামዱሊላህ ረቢል ዓለሚን። ሁላችሁንም አመሰግናችኋለሁ። ዮኒ ትግራዋይ አንተ ጥሩ ሰው፣ በጣም ነው የማመሰግነው። ኤዱዬ በጣም ጎበዝ ልጅ፣ በጣም መልካም ሴት፣ አንቺንም አመሰግናለሁ። ዳሪያዬ ወይም መቅዲ ላንቺ ደስ ብሎኛል። ደስታዬን መግለጽ ማቅቶኛል። አቡበከርም ደስ ብሎኛል ብሎሻል በኮሜንት ላይ። በጣም ነው የማመሰግነው ጃዬ። ትልቁን ሚና የተጫወትከው አንተ ነህ። ሁላችንም እንግዲህ እዚህ እንደተሰባሰብነው አላህ Subhanahu Wa Ta'ala በጀነት የምንሰባሰብ ያድርገን ኢንሻአላህ። እንኳን ከሳት ዳንስልን ወደፊት ደግሞ ኢንሻአላህ የምንጠብቃቸው ልጆች ይኖራሉ ማለት ነው። ወሰላሙ አለይኩም ወራህመቱላህ። እሺ ፈቲ ጀዛከላህ ኸይር።
እንትን እሺ 980 ምናምን ሰዎች ያላችሁና እንደው እስቲ አንድ ነገር አደራ ልበላችሁ። እንደው ከልባችሁ እስቲ አንዴ ሆናችሁ ስሙኝና እንደው እስቲ እሺ በሉኝና ቃል ገቡልኝና እስቲ እንደው ትንሽ ነገር ታረጉልኛላችሁና የምታረጉልኝ ሰዎች እስቲ አሁን እናረግልሃለን ብላችሁ ኮሜንት ላይ ጻፉልኝ። እርግጠኛ መሆን ስለምፈልግ ነው። ትልቅ ነገር በቃ ለኔ ብላችሁ እንዳትረሱት። ለኔ ብላችሁ ማለት ነው። አንድ ትንሽ ነገር ታደርጉልኛላችሁ። ትንሽ ነገር ማለት ነው። ፈቃዳችሁን እየጠየቅኩ ነው፣ ሁላችሁንም ማለት ነው። እሺ ምን ታደርጉልኛላችሁ መሰላችሁ? ሰላት በምትሰግዱበት ጊዜ ለኢዱ አላህ ሂዳያ ይስጣት ብላችሁ ሁላችሁም ዱዓ አድርጉላት። ሁላችሁ ስራዬ ብላችሁ እንዳትረሱት አደራ። ለኢዱ አላህ ሂዳውን ስጣት ብላችሁ ዱዓ አድርጉላት። አላህ ሂዳውን እንዲሰጣት ሁላችሁ እንዳትረሱ አደራ አደራ አደራ። እረኛ በጎቹን ወደ በረት ሲያስገባ አንድ በግ ብትቀር እሷን በግ ጅብ ይብላት ብሎ ሌሎቹን አስገብቶ እንትኑን በረቱን ዘግቶ አያድርም። እና እኛ ደግሞ ኢዱን ወደ እስልምና እንድትመጣ በራችንን ከፍተን እየጠበቅናት ነው። በሩን ከፍተን እንዳናቆየው ብርዱ እየቀጠቀጠን ነው፣ እያሳመመን ነው። ዝናቡ አለ፣ ነፋሱ አለ፣ እሱ እያሳመመን ነውና ቶሎ ገብታ በሩን እንድንዘጋው ተያይዘን ወደ ጀነት አንድ ላይ እንድንል ኃይለኛ በቃ ቦምብ የሆነ ዱዓ አድርጉላት። ቦምብ የሆነ ዱዓ አላህ ሂዳውን እንዲሰጣት። እሺ ሁላችሁም እንዳትረሱ። ምናልባት በቀጣይ ቀን ስንገናኝ እንዳልከን ዱዓ አድርገናል ብላችሁ ትነግሩኛላችሁ ማለት ነው። እሺ አደራ አደራ፣ ወላሂ አደራ። እኔ ከዚህ በላይ የምጠይቃችሁ ትልቅ ነገር የለም ወይ ከዚህ በላይ የማስቸግራችሁ ነገር የለም። ይህንን ብቻ አደራ ለኢደን አላህ ሂዳውን እንዲሰጣት ዱዓ አድርጉላት። ትልቅ በጣም ዱዓ ስራዬ ብላችሁ ማለት ነው ዱዓ አድርጉላት። አደራ አደራ ላለው ይሄ አደራ ብያለሁ። አደሬን እንዳትበሉ እንግዲህ። እሺ ኢሳቁ የምትለው ነገር ካለ መግባት የሚፈልጉ ሰዎች ስላሉ ቶሎ ቶሎ እያስገባን እንትን አቡ መሐመድ ትቀድማለህ መሰለኝ። አቡ መሐመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃይ ቀጥሎ ሀቢቢ። አጠር አጠር እያደረጋችሁ ቶሎ ቶሎ እየተናገራችሁ ረዱሽ፣ ሌሎች ሰዎችም ላስገባ። እሺ ቢስሚላህ። እህቴ ዳሪያ ሰላም አለይኩም እያለሁ መጀመሪያ ሌልቆ ይጃ ሲናገር ኢሳቁ ቀጥል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብያለሁ። መቅዲ ሰላሙ አለይኩም ብያለሁ። ሀቂቃ በዚህ ስሜት ባላወራ ደስ ይለኝ ነበር። ለማንኛውም ሀሳብ መስጠት ካለብኝ መቅደስ ከብዙ ጊዜ ስንመኝ ያንቺን ሻሃዳ መያዝ ስንጠባበቅ የነበረው ሁላ ተስፋ ቆርጠን በነበረበት ሰዓት ግን ተስፋ ሳትቆርጥ ሁሌም እድሉን በመስጠት እንዲመተው እንዲማሩ ስላደረግ ከመጀመሪያ አንተንም ማመስገን እፈልጋለሁ። መቅዲ እህታችን ስለሆንሽ በጣም ደስ ብሎኛል። ይበልጥ ከዚህ በኋላ ደግሞ ከአንቺ የሚጠበቀው እውቀት ላይ ማተኮርና እስልምናዬ ደግሞ ምንድን ነው የሚለውን ነገር ላይ ጠንከር ማለት ነው። ያው አንድ ሰው እስልምናን ሲቀበል የራሱ የሆኑ ፈተናዎች ይኖራሉ። እነዛን ፈተናዎች ለማለፍ ጥንካሬ ይፈልጋል። ከእህቶችሽ ጋር እነ ሀዊ እነ ዛህራ እንዲሁም ሌሎችም እህቶች ጋር ይበልጥ ትምህርት ላይ አተኩሪ ይላለሁ። አላህ ይጠብቅሽ። እኔ ይህንን ሀሳብ ነው የምሰጠው። እኔ ልውረድና ሌላ ሰው አስገባ። ግን ሰላም አለይኩም ብዬ ትመልስልኝ መጀመሪያ። መቅዲ ሰላም አለይኩም ብዬ አልተመቻትም ይሆናል ለማውራት።
ወአለይኩም ሰላም። ስታመሰግኒ ግን እኔን ረስተሻል። ለማንኛውም አፉ ብያለሁ። ቀጥሉሽ። በጣም ይቅርታ በእውነት ይሳቁ ቄንስ ቀበል ነው ኦልዲን እነ ሐሰኑ በጣም ብዙ ልጆች አሉ። እንጃ በጣም ነው ማመሰግናቸው። ይሳቁ በተለይ በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጥያቄዎችን ጠይቄ እስኪ ለማንኛውም የውስጣችንን በወዳችን ይዘን እንቀጥል አይሻልም? ኦኬ ነው። ቀጥሉ ሞመንት እኔ ልውረድና ሌላ ሰው አስቀምጥ። ይሳቁ ጀዛከላ ኸይር። አንድ ነገር ልናገርና አቡ መሐመድ ይቀጥላል። አጠር ያለ ነገር። አልহামዱሊላህ እኛ ሙስሊሞች ሰው ሲሞት አይደለም የምናለቅሰው፣ ሰው ህይወት ሲያገኝ ነው የምናለቅሰው። ሰው ሲተርፍልን፣ ሰው ከሞት ሲድን እናለቅሳለን። እና አልহামዱሊላህ እና አጃይብ ነው የሚያስብለው። በጣም ነው የሚያጅበው ያለው ነገርና አቡ መሐመድ ቀጥለ ሀቢቢ። ይቅርታ ቢስሚላህ። ወደ እስልምና መምጣት ማለት በጣም ከባድ ነገር ነው። አላህ ከምን እንደሚያወጣን ስለማይገባን ነው። አንድ ሰውዬ ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቶ እኔ በጣም ወንጀለኛ ነኝ፣ ብዙ ወንጀል ሰርቻለሁና እና እንዴት ነው መሆነው አላቸውና ከዛ በኋላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አልኢስላም ወየጅቡ ማ ቀብለህ አሉት። ይሄ ወንጀልን ጨርሶ ይመራል አላህ ሱብሓነሁ ወተዓላ አሉትና ከዚህ በፊት የሰራው ነገር ሁሉ ተምሮልሃል አለ። እኔ የነበርኩበት ሀያት በጣም ብዙ ወንጀሎችን፣ ብዙ ምድር ደስታ የሚመስሉ ነገሮችን ሁሉ ሳደርግ የነበርኩ ሰው ነኝና መማሩ ብቻ አይበቃኝም አላቸው ማለት ነው። ከዛ አላህ ሱብሓነሁ ወተዓላ እነዛን ሐሰናቶች መሰረዝ ብቻ ሳይሆን እንደገና ወደ አጅር ቀይሬልሃሉ ብለህ ብሏል። እሺ ወቅት ያለሽ ወቅቲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለሁኝ። በመጀመሪያ መቅደስን አልሐምዱሊላህ ረብል ዓለሚን አላህ ወደ ትክክለኛው መንገድ ስለመራት በጣም ደስ ብሎኛል። ያው ቅድም በተናገርከው ላይ አንደኛው ተቃዋሚ እኔ ስለነበርኩኝ ማለት ነው። በዚሁ አጋጣሚ ሲቀጥል ደግሞ በጣም ማድነቅና ማክበር ካለብን አንተን ነው የበለጠ ማድነቅና ማክበር ያለብን ማለት ነው። ለምን ካልከኝ የማንንም ወሬ ሳትሰማ በትዕግስትና አላቅ ብሎ ካርጌሽ ነበረ። አሁን እህትሽ ነኝ። እሺ እንዳትፎልኪኝ ከዚህ በኋላ ማለት ነው። አላረገውም። ጥሩ የሆነ ነገር ነው ሪከርድ የምታረግሽ። ጥሩ ሙድ ላይ ስትሆኚ መጥፎን ግን እንዳትደረጊ ነው የምታረግሽ። ያው ከወቅቲ ጋር ዱላ ቀረሽ ክርክር ነበረ በመቅደስ ጉዳይ የምንከራከረው። ረፊ እላታለሁ እኔ እኮ ደሜን ታፈላኛለሽ እኮ ረፊ አትንቀዥቀዥ፣ ነገ ምን እንደሚፈጠር አታውቂም እላታለሁ። እኔ አንተ ስላልከኝ ነው እሺ ትልና ትሄዳለች ለሳምንት። ከሳምንት በኋላ ደግሞ ተመልሳ ትመጣለች። እኔ ጃቢር ግን ተወገን እቺ ልጅ እኔ በቃ ከአቅሜ በላይ የሆነች ነው ማለት ነው። ከዛ አረጋጋና መልሳታለሁ። ያው እንግዲህ ለዚህ ነው ወደ ሰፊነት ያስፈልጋል። ያው አክቹሊ የመግዲን ክሬዲት የሚወስደው ዮኒ ነው በጣም የለፋባት
እኔ ሞዴሬተር ከመስጠት የዘለለ ነገር አላረኩላትም። ያም ሆኖ ግን ክሬዲቱን የመውሰድ ያለ መውሰድ ጉዳይ ሳይሆን በቃ ነፍስ ተርፏል። የተረፈ ነፍስ አለ አልሐምዱሊላህ ለማለት ያክል ነው። እንደገና እሺ ከወቅት እየቀጥሎ ኡስታዝ ቆይ በዚህ አጋጣሚ ለኤደንም መልእክት አለኝ። ለኤደንም ኢንሻአላህ አላህ ደግሞ ለእሷንም አላህ ቀጥተኛው መንገድ እንዲመራት የሁል ጊዜ ጸሎታችን ነው፣ የሁላችንም ሙስሊሞች ኢንሻአላህ ሁላችንም ዱዓ እናደርግላት። ለምን ካልከኝ እኔ ቲክቶክ ላይ ስመጣ ኤደንን በሌላ ነገር ነበር ማቃት፣ በጣም ጨዋ ሆና ስትጠይቅ ምናምን ነገር ነበር ማቃት። እንደውም የምጠብቀው የነበረው የእሷን ሸሃዳ ነበረ። ከጊዜ በኋላ ግን ጠፋች። ሳይ ደግሞ ብሎክ አላደረገችኝም። ምክንያቱም ከእሷ ጋር ብዙም እንትን አንልም፣ ማለት ቤቷ አገባለሁ እንጂ አታውቀኝም። ግን ፎሎዬ ናት። የሆነ ሰዓት ላይ የሆነ ሻዳ ሲለቀቅ እሷ ምስል ላይ በጣም ደንግጬ ነበረ፣ ግን አይደለችም። ስለዚህ አላህ ደግሞ አንቺንም ይምራሽ እላለሁኝ። ኤደን ጨርሻለሁ። በቃ ለኢዱ አይ ቲንክ በዱዓ የሚፈታ ነገር ነው። ኢንሻአላህ ወጥራችሁ ዱዓ አድርጉ። የኮሮና ጊዜ የተደረገው ዱዓ ትዝ ይላችኋል። ከሱ ትንሽ ከፍ ያለ ዱዓ አድርጉ። እሺ ይሄንን ኡስታዝ ዴቭ ሰላም አለይኩም። ዴቫቻ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ይሰማል? ዛሬ ኔትወርክ አመኑ እየተቆራረጠ ነው። ከተሰማችሁ ይሰማል? አመኑ ኡስታዝ ዴቭ አመኑ። እስቲ ይሰማል? ይሰማችኋል? ይሰማል ዴቭ ይሰማል በላችሁ ጻፉለት ኮሜንት ላይ ይሰማል። ዴቭ ቀጥል በሉት። ይሰማል? እሺ እሺ ይሰማል። እሺ ስንቴ ወጥቼ ብገባ ምንም እምቢ አለኝና፣ እሺ እህታችን መቅዲ አሰላሙ አለይኩም። ወገናችን ኤዱ ወገናችን እንዴት ነሽ ኤዱዬ? ምንድን ነው የምንለው? ያው እንግዲህ አሁን ሁለቱ እንደምታውቁት ጓደኛሞች ናቸውና አሁን መቅዲም ወገኔ እያለች ኤዱን ከምጠራት ኤዱ አሰባበት እህቷ ብትሆንና እህቴ እየተባባሉ ቢጠራሩ ደስ ነው የሚለን። ሌላው ምንድን ነው እንደምታውቁት ኤዱ ያው በቅርቡ እንትን ትላለች። ኤዱን ጠብቁ። መቅዲ በጣም ደስ ብሎናል። ምንድነው እስልምና ላይ ስንል አንድ ሰው እስልምናው ሲገባ ያንኑ የነቢያትን አምላክ አንዱን አምላክ ያመልካል። አሁን ብዙ ጊዜ የተለየ ነገር የሚመስላቸው ሰዎች አሉ። አንዱን ብቸኛውን አምላክ ነው የሚያመልከው። ኢየሱስን ክዳችሁ እንደዚህ የሚሉ ሰዎች አሉ። ኢየሱስ የተባረከው ኢየሱስ እስልምና ውስጥ ነው ያለው። የተባረከ ነው ኢየሱስ። በጣም የምንወደው ነብያችን ነው። አንዳንዴ የሆኑ ቃላቶች ምናምን ከኛ ስትሰሙ እሱን በመጥላት አይደለም፣ ከእናንተ ወገን የሚናገሩት ንግግር ነው ወደዚህ እንትን የሚወስደን እንጂ እኛ ጋር የተከበረ ነብይ ነው። ኢየሱስን ሙስሊም ስትሆኑ የተባረከውን ኢየሱስ ታገኛላችሁ። ሌላ ቦታስ ያው የምናውቀው ነው እንግዲህ ወንድ ለወንድ ነው እንደዚህ ነው የሚለው መጽሐፉ። ብዙ ነገር አለ፣ ያው መጥቀሱ ብዙ አስፈላጊ ስላልሆነ ነው። ኢየሱስ የሚወድ ሰው መስለም ነው ያለው አማራጭ። እኛ የኢየሱስ ደጋፊ እንጂ ተቃዋሚዎች አይደለን። እና ማንኛውም ኢየሱስ የሚወድ ሰው ሙስሊም ነው መሆን ያለበት። ለምን? የተባረከ ኢየሱስ እስልምና ላይ ነው ያለው። የሌሎችን ታውቃላችሁ፣ መድገም አንፈልግም ምን ምን እንደሚያደርግ የምታውቁት ነገር እና ማርያምንም እንደዚሁ ነው። ማርያምም ንጹሕ ሆና የምትገኘው እስልምና ውስጥ ነቢያት የተከበሩ ናቸው። ያ እንግዲህ ይህን አጋጣሚ ስላገኘው ላስተላልፍ ብዬ ነው። ነቢያት የተከበሩ ናቸው እስልምና ላይ እና ሌላው ምንድን ነው ያው በዛ ወገን ምንድን ነው ያለው ነገር እስልምና ማቆሸሽ ነው። ማቆሸሽ የሆነ ነገር መቀበት ወደ እነሱ የሚጠሩበት እስልምና ይኸውላችሁ የዓለም ሕዝብ ተሰብስቦ እስልምናን ሲረግም ሲሰድብ ቢውል ንግግር ማድረግ አይቻልም። እስልምና በየጊዜው ያው እየሰፋ የምታዩት ያው እስልምና ነው። ዓለም ላይ የሚሞተው እስልምና ነው። ሙስሊሙ ነው እየተገደለ፣ ግን እየጨመረ ሄደው ይኸው እስልምና ነው።
ይሄ አምላክ እንትን ጸጋ ነው ማለት ነው። እና ሌላው ምንድን ነው የመጨረሻውን ነብይ ያገኛል አንድ ሰው ሙስሊም ሲሆን ዓለም ላይ ቁጥር አንድ ተጽዕኖ ፈጣሪ የሆኑትን ከሃዲዎች 24 ሰዓት ሲሰርቧቸው ሲረግሟቸው እየዋሉ ተጽዕኖ ፈጣሪነታቸው እየጨመረ በተሰደቡ ቁጥር በሰዎች ልብ ውስጥ ፍቅራቸው እያበበ የሚመጣ ነብይ የነሱ ራሱ ይሄ ተአምር ነው። አንድ ሰው ሲሰደብ እንትን ሲል ይጠላል አይደል? ዓለም ላይ እየተራገሙ እነሱም አትፍረዱባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ያው የዓለም ሕዝብ ያወቀው ነው። ተጽዕኖ ፈጣሪ ናቸው። ተጽዕኖ ፈጣሪ ደግሞ ከሃዲዎች እንቅልፍ ያጣሉ በሳቸው ተጽዕኖ ፈጣሪነት እና ሲሰርቧቸው ሲረግሙ በቃ የማያደርጉት ነገር የለም። ግን ምንም እየጨመረ ነው የሚሄደው፣ ተከታዮቻቸው እየጨመሩ ይሄ ራሱ አስገራሚው ነገር ነው እና ጊዜ በሰርቧቸው ጠላበት ምክንያት መሰላችሁ? አንድ ሰው እስቲ እናንተን እናታችሁን ወይ አባታችሁን ቢሰድብ የሆነ ሰው እናታችሁን የሆነ ነገር እያለ ቢሰድባቸው ቢያንቋሽሽ እናቱም ይጠላል። ያ ሰው ስለሰደበ ከእናታችን በላይ ነው እሳቸው ደግሞ የምንወደው። አስቡት፣ ማንም ሰው እናቱን የሆነ ሰው ስለሰደበ ስላንቋሸሸ እናቱም ይጠላ ካለ እንግዲህ አስቡ። ከእናታችን በላይ የምንወዳቸው ነቢይ ደግሞ በተሰደቡ ቁጥር እየወደዳቸው ነው የምንሄደው እንጂ ይጠሏችኋል ብላችሁ በፍጹም አትጠብቁ። ነቢዩ ሰለላሁ ዐለይሂ ወሰለም ያው በዛው ጋር የሚታየው ምንድነው እንደ አምላካቸው ጋር እኩል እያደረጉ ነው። ብዙ ጊዜ ሰው ናቸው እኮ ምንም ጥፋት ይሄ ነው የሚባል ያጠፉት ነገር የለም። ግን ሰው መሆናቸው እኛ ሰው ናቸው፣ የኛው ቢጤ ናቸው። ይሄን ነው የምናውቀውና ስህተት እንኳን ቢኖር ሰው ናቸው። አምልኩኝ አላሉ፣ አይመለኩም በእኛ እምነት እና ስለሳቸው የፈለገ ነገር ቢያነሱ ለምን 9 ገቡ እንዲያደርጉ ብቻ ብዙ ነገር የሚያነሱት ነገር ይሄ ሰውነታቸውን የካደ ነው እና ጃ በኮሜንት እየተቆጣ ነው። ሌላ ሰው እድል ልስጥና እንትን እንበልና ወገኖቻችን ነቢዩን በመሳደብና በመራገም እድሜያችሁንና ገንዘባችሁን አትፍጁ። ምንም ለማትነቀንቁት ነገር ለማለት ያው ጥላቻ ነው የምታወሩት እንትን ነው። ሰዎች ደግሞ ያው እየሰለፉን እውነትን በዚህ ጊዜ አእምሮ ያላቸው ብዙ ሰዎች አሉ። አእምሯቸውን ተጠቅመው እውነትን ያጣራሉ እና ኢየሱስን እንወዳለን ኢየሱስን የምትሉ ሰዎች እስልምና ላይ ነው በክብር የምታገኙት። የትኛውም እምነት ላይ በዚህ ደረጃ አታገኙት። እየተሸማቀቃችሁ ነው ያለዛ የምትኖሩት ለማለት ነው። አመሰግናለሁ። ወገናችን ኤዱ ሰላም ብዬሻል። ሰላም ላንተ ይሁን። እንዴት ነህ? እንግዲህ አለሁ። ደህና ነሽ? አለሁ፣ እግዚአብሔር ይመስገን። ሀሳብ ካለሽ ቀጥይ። የተናገርኩት ላይ ቅሬታም ካለሽ እንዳላረዝመው። ምንም ምለው የለም። እሺ እሺ ዴቫቻ፣ አይ ያንተ ቀመም እኮ ዛሬም ሕያው ነው ዛሬም ንጉስ ነው ነው የሚባል። ያው መቅዲ ኤዱን ወገናችንን ብለሽ እንዳጠሪያት እህቴ ብለሽ እንድጠሪያት ኤዱም እንደዛ እንዲሆን እንግዲህ ስለሚላት ነው። እና የእርሶ ቅመም እንደው እየቋጠሩ በፌስታል መልክ ለወጣወጥ ነገር ምናምን ብንጠቀምበት ደስ ይለናል ማለት ነው። እህታችን ኤዱ ብለን ወይ ደግሞ መቅድዬ፣ እኔ ኤዱ መወዳት ጓደኛና ወገኔ ብለሽ ሳይሆን መወዳት ጓደኛና መወዳት እህቴ ናት ብለሽ ለመጥራት እንግዲህ የአሂራ እህትሽ እንድትሆን አስበሽዋል መቅዲ? አንቺ በጀነት ሆነሽ ኤደንን ስታጫት ማለት ነው የት እንዳለች። ምክንያቱም ካሁን በኋላ ግፋ ቢል ኖራችሁ ቢባል 50 ዓመት 60 ዓመት ነው ወይ 40 ዓመት ነው። ምን ጥቅም አለው? በዚህ ዓመት ተገናኝታችሁ እስከ ወዲያኛው እስከ ዘላለም ድረስ ብትጠጣጡና አንቺ የገባሽን ሀቅ ያገኘሽውን ሰላም እንግዲህ ለጓደኛሽ ለመመስከር ሞክሪ ማለት ነው።
እና ይህንን ለማለት ነው። ሱሳ አለሽ? ሰላም አለይኩም ሱሳ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ጃይ፣ ሁላችሁም እንዴት ናችሁ? ያ ጀማ እኔ የምላችሁ ያው መቅዲ ቤት እኔ ገና ድሮ እኔ በጣም እዚህ ሲመጡ ሲጠይቁ ምናምን ገና ከጃ ጋር ራሱ ምንም ሳንግባባ ነበር ማውቃቸው ምናምንና ማሻላ እሷ ቤት ደግሞ ሲሄድ እኔ ፈቲን ተከትዬ ነበር የሚሄደውና ብሎክ ተደርጌ ከዛ አረ መቅዲ ብሎክ ተደርጌ ያለው እኮ ምናምን ስላት ወላሂ ይቅርታ ብላ ምናምን ነውና እንትን ያለችኝ እኔ ክርስቲያን ብሎክ ተደርጌ ማንም ፈቶኛ አቅም ምናምንና መጀመሪያ መቅዲ አመሰግናለሁ። እንኳን አላህ ወደ ትክክለኛው መንገድ መራሽ፣ አላህ ሂዳያውን እንኳን ሰጠሽ። ሌላው እምልሽ ደግሞ እህታችን ስለሆንሽ ደስተኛ ነን። አልሐምዱሊላህ። ኢስላም እንግዲህ እንደዚህ ነው እንደምታየው፣ ሁሉም ሰው ደስታውን እንኳን መግለጽ አልቻለም ይሄ ሁሉ ሰውና እኔ የሚገርመኝ ደግሞ የጃ እንክብካቤ በቃ የተለየ ነው እና በውስጥ በቃ ትርጉም ያለው ቁርአን ክፈቱላት፣ አሁኑኑ ክፈቱላት ምናምን እያለ ነው እኛንም ተሚለ ምናምን እና በቃ ሰው እንዲሰልም ያለው ጉጉት ምናምን ወላሂ ማሻላ። አንተንም እንዲህ እንደምትጥረው አላህ የልብህን አይቶ ቤተሰብህን ሁሉንም አላህ ሂዳያ ይስጣቸው። ለሁሉም ሁላችንም ምንፈልጋቸው ብዙ የምንወዳቸው ሰዎች አሉና ለነሱ ሁሉ አላህ ሂዳያ እንዲሰጥልን ሁላችሁም ዱዓ አድርጉ። ቀልድ አይደለም። አንድ ነፍስ ከእሳት ስተርፍና ያለውን ደስታ ታዩታላችሁ ወላሂ። እና በቃ ይሄ ደስ የሚል ነገር ነው ወላሂ። ከዚህ በላይ ምንም ማለት አልችልም። ግን ለኤዶ አንድ መልእክት አለኝ። አሁን በጣም ልትወዛገቢ ትችያለሽ ምናምን ነገር እና ያው የታወቀ ነው። ወገኖቻችን ደግሞ ይመጣሉ፣ በውስጥ ሊያስጨንቁሽ ይችላሉ። ቆይ ያልተረዳሹን እናሳይሻለን ምናምን የሚሉሽ ነገር አለና እንደዛ አይነት ነገር ውስጥ እንዳገቢ ትንሽ ለራስሽ ጊዜ ስጪና አላህ እስቲቃማውን እንዲሰጥሽ ሁላችንም ዱዓ እናረግላታለን። ሁላችሁም በዱዓ እንዳትረሷት እና እንደዛ አይነት ነገሮች እንዳታደርጊ የእህትነት ምክሬን ነው መመክርሽ። ምክንያቱም ብዙዎቹ ሻሃዳ ከያዙ በኋላ ትንሽ ሲወዛገቡ ስላየሁኝ እንደ አንድ እህት ልምከርሽ ብዬ ነውና ውዷ እህቴ አላህ ይጠብቅሽ። ወገናችን ኤዱም አላህ ይጠብቃት። ምክንያቱም ስርዓት ያላት ልጅ ናት እና አላህ ሂዳያውን እንዲወፍቃት ለሷም ዱዓ አድርጉላት። ለሁሉም በቃ ለወገኖቻችን እንዳለ አላህ ሂዳያውን ይስጣቸው እና ሁሌ ወንድማችን እንጃ ደግሞ የሚለው ነገር አለ። ምንድነው? ጀነት ሰፊ ናት፣ ሙስሊም ስግብግብ አይደለም። ጀነት ሰፊ ናትና ያቺን ሰፊዋን ማትሞላዋን ጀነት አብረን እንግባ ይላልና እና ለሁላችንም አላህ ጀነተል ፊርደውስን እንዲወፍቀን ሁላችንም ወደ ትክክለኛው መንገድ እንዲመራን እና እስቲቃማውን እንዲሰጠን ካቲማችንን አላህ እንዲያሳምርልን ሁላችንም በዱዓ እንረሳሳ እና ጀዛከላ ጃይ በጣም አመሰግናለሁ። አንተ አብሶ ወላሂ በጣም አላህ ይጠብቅ። እኔ ሌላ ምንም አልልህም ውድ ወንድሜ፣ አላህ ይጠብቅ። የምትፈልገውን ሁሉ አላህ ይሙላል። ሌላ ምንም አልልህም። እሺ ጀዛከላ እርሱሱ ነቢሉ ሰላም አለይኩም ተፈደል ሀቢቢ። ሰላም ወረሕመቱላሂ ወበረካቱ። ሁላችሁም እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ነው? ማሻአላ መቅዲ አላህ ስብሐን በመጀመሪያ ሰላም አለይኩም ብያለሁ። ብትመልሽልኝ ደስ ይለኛል። ከዛ ቶሎ ወደ ጉዳይ ገብቼ ልውረድ። ሰላም አለይኩም መቅዲ። ወአለይኩም ደህና ነሽ? ደህና ነኝ። ማሻአላ አላህ እንኳን መራሽ። ይሄንን ቀጥተኛ የሆነ ዲን ትክክለኛ የሆነ ዲን አላህ ሱብሓነሁ ወተዓላ እንኳን መራሽ። እኛ እህት ወንድሞችሽ ከጎንሽ ነን ሁሌም። አላህ ሱብሓነሁ ወተዓላ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ ይላል ሁሌም። ወሁወ አዕለሙ ቢልሙህተዲን፣ አንተ የወደድከውን ሰው ፈጽሞ አታቀናም ይላል አላህ ሱብሓነሁ ወተዓላ። ግን አላህ የሚሻውን ሰው ያቀናል፣ እርሱም ቅኖቹን አዋቂ ነው ይላል አላህ ሱብሓነሁ ወተዓላ በብዙ አይነት ቦታ ማለት ነው። ይህ ገና የኢስላም ጥሪ በአላህ ፈቃድ ለሁሉም ይደርሳል ገና ማለት ነው። የአሁን ትውልድ አንባቢና ጠያቂ ሆኗል። ወላሂ መስጂድ ሂዱ ዳዕዋ ባያዳምጥም በእጁ በያዘው ስልክ ብዙ ያያል፣ ያነባል። በነገራችን ላይ የራሳቸውን መጽሐፍ በሚገባ ጠይቀውና ተመራምረው ካነበቡት ቀጥታ ወደ እስልምና የመምጣት እድላቸው ሰፊ ነው። ባይሆን ይህን መጠየቅ የመናፍቅነት ምልክት ነው፣ ይህ ሚስጥር ነው፣ ይህ በመንፈስ ካልተገለጸልህ በስተቀር አይገባህም ወዘተ እንደዚህ የሚባሉ ነገራቶች አሉ።
እንደዚህ እየተባሉ ከሚያሸማቅቋችሁና ተጽዕኖ ከሚያሳድሩባችሁ አስተማሪዎቻቸው ራሳቸውን ነፃ ካወጡ ነው። ኻላስ ለማንኛውም መስለም የምትፈልጉ ሰለሙ። የመጨረሻውን ዘላለማዊ ዓለማችሁን ለቤተሰብ ብላችሁ አታበላሹ። ከተቸገራችሁ ያው ይሄው ሙስሊሙ ኡማ አለ፣ እሱ ማናገር ሁላችንም ማናገር ትችላላችሁ። ደግሞ ለአላህ ብላችሁ ወደ ትክክለኛው መንገድ ስትመጡ የሰዎችን ቀልብ ቀያያሪው አላህ የቤተሰቦቻችሁንም ልብ ይቀያይረዋል፣ ያለዝበዋል። ምናልባትም እነርሱንም እስልምና ይወፍቃቸዋል። አትጨነቁ። በነገራችን ላይ እኛ ትኩረት ሰጥተን አናስተምርም እንጂ እውነታውን ብናስተምር ኖሮ በርካታ ወገኖቻችንን መታደግ በቻልን ነበር። ወጥሩ ንጽጽር ላይ ያላችሁ በጥበብና በጥሩ ስነ ምግባር የእስልምናን ፍንትው ያለ መንገድ አመላክቷቸው ሂዳያ በአላህ እጅ ነው። ጃ አንተ ለፍተሃል፣ እንዲሁም ዮኒም ለፍቷል። ሂዳያ በአላህ እጅ እንደሆነ እናውቃለን። ግን አንተ ሳትሰለች፣ እንዲሁም ወንድሞቻችን ሳትሰለቹ፣ በተለይ ጃ ስፔሻሊ ዩ ሳትሰለች በተሳሳቱት ነገር ላይ በጥበብ ዳዕዋ ስታደርግላቸው ያወቅነውን ያኔ ያወቅከውን ስታሳውቃቸው ያው እንደዚህ እየሆነ ሁሉም ወደ እስልምና ይጎርፋል። ገና አላህ ቀጥተኛው መንገድ ይምራን ለሁላችንም፣ እንዲሁም ይምራቸው ላልሰለሙ። መቅዲ እንኳን ደስ አለሽ። እኔም ሰለምቴ ነኝ፣ ጃም ሰለምቴ ነው። ምናግዝሽ ነገር ካለ ከጎንሽ ነን። አላህ ይጠብቅሽ። ጃዬ ስላስገባኝ ቴንኪው። ኤዱም አላህ ሱብሓነሁ ወተዓላ ቀጥተኛ መንገዱን ይምራሽ። ምኞቴ ነው። እሺ እንደዚህ እያስገደድኩሽ አይደለም፣ ምኞቴን ብቻ ነው የገለጽኩት። ሰላም አለይኩም። ጀዛከላ ኸይር። ዴቭ እየተቆራረጥክ ነው። ዴቭ እያወራሁ ትሰማለህ? ዴቭ ኤላ ይቀጥል። እሺ ኔትወርክ እያስቸገሩ ስለሆነ ከዛ አንተ ትቀጥላለህ። ቀጥል። እኔ በመቅዲ ላይ ቃል አውጥቼባት ነበርና ሆነ ብዬ በጣም ደስ ብሎኝ ነው። ሰው እሺ ይሰማል። አውጥቼባት ነበር እንደምትሆን አይቀርልሽም ምናምን ብዬ ሌላም ያልኳቸው ሰዎች አሉ። ለዛ ነው የገባሁት። እንኳን ደስ አለሽ መቅዲዬ። ሰላም አለይኩም። ደህና ነሽ አይደለ? ሌላም ቃል ያወጣሁባቸው ሰዎች አሉ አክቹዋሊ የማይቀርላቸው ያው አይታቸው ልባቸው ማየት የምትወስንባቸው ሰዎች አሉ አይደል? እንደዚህ የምሬ ነው የምልህ ወላሂ ጃ ብያታለሁ ለራሱ አንቺ የሚቀርልሽ አይደለሽም ምናምን ሁላ ብያት ነበር። እና አሁን ለማንኛውም እንኳን ደስ ያለሽ፣ እንኳን ደስ ያላችሁ ሁላችሁ። በጣም ደስ ብሎኛል መቅዲ። አሁን ይሰማል? ዴቭ ትሰማለህ? እሺ ውዷ እህታችን ምርጧ መቅዲ በጣም ደስ ብሎኛል እና ደስ ከማለት የተነሳ ቃላት ሁሉን የጠፋብኝና ግድፈት ከተናገሩ ካጠፋው ላቸው ይቅርታ ጠይቃለሁ። መቅዲ በነገራችን ላይ ያንንም እምነት ስትጠይቅ እዚህም ስትጠይቅ ስትጠያይቅ የነበረች ናት። ጎበዝ ናት። በዚህ በራሷ ማንም አይመራትም ነበር እኔ እስከማውቀው ድረስ። ያለማንም ጫና የፈለገችበት ትጠይቃለች፣ የፈለገችውን ለካ ጥናት እያደረገች ነበር። ይህን ነገር አለማድነቅ አይቻልም። እንደዚህ አይነት አእምሮ ያለው ሰው እውነቱን መርምሮ የፈለገውን የመቀበል እንትን አለው። ምንድን ነው ምላት ለውዷ እህታችን መቅዲ ለወገናችን ሄደን እስቲ ዱዓ አድርጊላት 1 ደቂቃ እስቲ። እሺ ዴቫዬ ዱዓ አደርግላታለሁ፣ አታስብ። እዚሁ እኛ ፊት ነው የምፈልገው። እሺ ያ ረብ ለኤዱ ምንድነው ለኤዱ ቀጥተኛውን መንገድ ምራት። አልችልበትም ግን አላህ ቀጥተኛውን መንገድ ይምራሽ ኤዱዬ፣ ወደ እስልምና እንድትመጪ ዱዓ አደርግልሻለሁ። ያ ረብ በቃ ዮኒ እንትን ያርግልን፣ ዱዓ ያደርግልን። እሺ በዚሁ በነካጅሽ
ለሌሎች ወገኖችም በዚሁ በነካጅሽ አርጊላቸው፣ ለሌሎችም ለሚሰሙት ለሌሎችም። እኔ ጨርሻለሁ። ጃ በጣም ይቅርታ ኔትወርኩ ከተደራረብኩባችሁ እንትን ካልኩ ይቅርታ አድርጉልኝ፣ በጥብጦኛል። እሺ መቅዲ ለሌሎችም እስቲ ዱዓ አርጊላቸው ለሌሎችም። እሺ ለሁላችሁም አላህ ቀጥተኛውን መንገድ ይምራን። ክርስቲያን እህት ወንድሞቼም ወደ እስልምና ነው፣ እስልምና ሰላም ነው ማለት ፈልጋለሁ። ፖለቲካ ሊመስላችሁ ይችላል፣ ግን እውነት ነው። የምር እውነቴን ነው። በቃ እንዴ ባዬ ጃም በቃ ልውጣ። እሺ መቅድዬ፣ ሱመያ የምትልሽ ነገር ካለ እሱን ሰምተሽ ውጪ። በቃ እኔም በዚህ እወጣለሁ። ሱመያ ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አልሐምዱሊላህ ረብል ዓለሚን ሱማ አልሐምዱሊላህ ረብል ዓለሚን። አላህ ከምንም በላይ ሁሉ ጊዜ የምናመሰግነው የሚገባን ነገር ቢኖር ከጤናችንም አስቀድሞ አላህ ስብሐነሁ ወተዓላ መርጦ የእሱ ባሪያ ስላደረገን አልሐምዱሊላህ። ሲቀጥል ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የኛ ምርጥ ነብይ የሆኑት ኡመት ስለሆነን አልሐምዱሊላህ። ከጥመት ጎዳና አውጥቶ ወደ ተውሂድ ለመለሰን ጌታ አልሐምዱሊላህ። መቅዲዬ አላህ ያጽናሽ፣ አላህ ያበርታሽ። አላህ በቀጥተኛው ጎዳና እንደመራን ሁላችንንም በቀጥተኛው መንገድ ላይ ወደሱ ደጅ አድርሰን። ብስሚላህ አንድ ብይ ነገር ልበልና ልውረድ። ብስሚላህ ከጅምር ሲሰጠን እኛ ስንመረጥ እንበል አልሐምዱሊላሂ። ተመርጠናልና የአላህ ባሪያ ልንሆን ተወደናልና የእርሱ ታዛዥ ልንሆን ለእርሱ አጎብዳጆች ለሱኑ ጠያቂ ለጥመት ጎዳና አምጥቶን ወደሱ ከሽርክ ካልባልታ ፍጡርን ከማምለክ የሰው ልጅ የተወለደውን ፍጡርን ከማምለክ መርጦ አንዱን አምላክ እርሱን ወደ ማምለክ ለፈጠረን ጌታ ለሱ ለማጎብደድ ላመጣን አንድ አላህ አልሐምዱሊላሂ እንበል። ወንድሞቼ ከምንም በላይ ነው ለኛ የተሰጠን ተመርጦ ተደርገን የአላህን ባሪያ የኛ የዓለማት እዝነት የአሽረፈል ኸልቂ የአንቢያዎች ሁሉ የመጨረሻውን የመደምደሚያውን ተደርገናልና የእርሳቸውን ኡመት እንበል አልሐምዱሊላሂ። ሁልጊዜም ስንደርስ ጠዋትም ሲነጋ አልሐምዱሊላሂ፣ ቀንትር ላይ ስንውል አልሐምዱሊላሂ፣ ማታ ላይ ስናመሽ አልሐምዱሊላሂ። ይኸው ተመርጠናል ባሪያውን ልንሆን የእርሱ ታዛዥ አጎብዳጆች ላላህ ልንሆን ካላህ ወደ አላህ ልንሆን እኛ የተሰጠን አልሐምዱሊላሂ መርጦ ስላመጣን ከሽርክን ጎዳና ራስን ከማጣት ከአንድነት ማዕበል ወስዶ ላሰጠመን በፍቅር በጣፋጭ አንድ ለሆነውን ላደረገን ባሪያው በቃችኋል። እሺ ጀዛከላ ኸይር መቅድዬ፣ አላህ ያጽናሽ። ሁልጊዜ ዱዓችን ነው። ኤዱ አላህ ሂዳ ይስጥሽ። ሁላችሁንም ጀዛከላ ኸይር። እንግዲህ አላህ የነገ ሰው ይበለን። አላህ ሁላችንንም በቀጥተኛው መንገድ ላይ ያጽናን። አልሐምዱሊላህ። ክብር ምስጋና ለዓለማቱ ጌታ ለአንድ አላህ ብቻ ይሁን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ያላችሁበት አላህ ይጠብቅ።